መጽሐፍ ቅዱስ በእርግጥስ መፈታት አለበት ወይ? መጽሐፍ ቅዱስ ያው መፈታት አለበት። እስከዛሬም እየተፈታ ነው የመጣው። ስለ መጽሐፍ ቅዱስ ስናወራ አይ መጽሐፍ ቅዱስን እኔ አይደለም ማነበው፣ እኔ አይደለም መፈታው፣ በጣም ይከብዳል። መጽሐፍ ቅዱስ በደህንነት ጉዳይ ላይ ከባድ አይደለም፣ ቀላል ነው። ደህንነት የተገለጠ ስለሆነ ማለት ነው። ለዳኑ ሰዎች መጽሐፍ ቅዱስ የተከፈተ ነው። ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸው፣ ሚስጥሩን ማወቅ ተሰጥቶናል ለሁላችን። አሁን በክርስትናው ዓለም ውስጥ አብዛኛው ህዝብ ስነ መለኮት ትምህርት ቤት ገብቶ የተማረ አይደለም። ሰው ሄርሜኔቲክስ ስለማያውቅ መጽሐፍ ቅዱስ አያውቅም ማለት ነው አይደለም። መንፈስ ቅዱስ አለው። በሄርሜኔቲክስ የማታገኛቸው መንፈሳዊ እውቀቶች አሉ። ባይዘው ይህን ሚዲያ የምትከታተሉ ቤተሰቦቻችን ሄርሜኔቲክስ ሳይንስ ወይም ደግሞ የመጽሐፍ ቅዱስ ስነ አፈታት ሙሉ ለሙሉ አያስፈልግም እያለን አይደለም። እያንዳንዱ ቃል የሚፈታ አይደለም። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነው። ምንም አትፈታውም። የመጀመሪያው የመጽሐፍ ቅዱስ ቃል ምንድን ነው ብሎ ጥያቄ ያቀረበ ይባላል እና ሰዎቹ ሞከሩ። በመጀመሪያ ነው አይደለም አለ። ዘፍጥረት የሚለው ነው አሉ፣ አይደለም አለ። ቁጥር 1 የሚለው ነው አይደለም አለ። ከዛ በኋላ የመጀመሪያው የመጽሐፍ ቅዱስ ቃል ብርሃንና ሰላም ማተሚያ የሚል ነው አለ። ብርሃን የሚባለው እግዚአብሔር ነው አለ። ሰላሙ ኢየሱስ ነው፣ ማተሚያው ደግሞ መንፈስ ቅዱስ ነው አለ እና ያን ያህል የስነ አፈታት ነገር ሚስጥር የማድረጉ ነገር ያን ያህል የገባ ይመስለኛል። አሁን ብዙ እየሰማን ለመድ ነው፣ ጆሮአችን ራሱ ለመደ እና ድሮ ግን ሰምቼንን በቃ ጌታዊ ይቅር በለኝ ብያለሁ ለመናገር አለ ለሰማ ይገርማችኋል። እግዚአብሔር እዚህ ላይ ያስተማረኝ ምናምን አለና እንትኑ ጨርቁ ጸጋ ነው። ጨርቁ ጸጋ ነው። አቧራው የእግራቸው አቧራ ኃጢአት ነው አለ። ከዛ ውሃው ደግሞ መንፈስ ቅዱስ ነው አለ ማለት ነው። አሁን ሲፈታው እየፈታ ነው። ሄርሜኔቲክስ መሆኑ ነው እንግዲህ። ስታርስ ቲቪ ፖድካስት። ሰላም እንዴት ናችሁ? ውድ እግዚአብሔር ከዋክብት ቤተክርስቲያን የሚዲያ ቻናል ተመልካቾቻችን፣ ዛሬ ደግሞ በአዲስ መንፈሳዊ ይዘት ባለው ዝግጅት ወደ እናንተ ቀርበናል። ይህ ዝግጅት በእግዚአብሔር ከዋክብት ቤተክርስቲያን ተዘጋጅቶ እንዲሁም ደግሞ በስታርስ ቲቪ አፖስትል ሙሴ ሙልጌታ የዩቲዩብ ቻናል ላይ የሚተላለፍላችሁ አዲስ መንፈሳዊ ይዘት ያለው መርሃ ግብራችን ነው። አብራችሁን እንድትቆዩ በጌታ ፍቅር ጠይቃለሁ። ዛሬ በፊታችሁ የተወደደ እግዚአብሔር ሰው ይዤላችሁ መጥቻለሁ። እኔ በግሌ አውቃለሁ፣ አንተም ደግሞ ራስን ታስተዋውቅልንና እንጀምር በሱ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እግዚአብሔር ይህንን እድል ከሰጠን በዚህ ቻናል ሰዎችን ለእግዚአብሔር ሕዝብ ጥቅም የሚሆን እና ትምህርቶችን እናስተላልፋለን፣ የምክር ቃሎችን ሁሉ እናስተላልፋለን ብዬ አምናለሁኝ። ጌታም በዚህ ጊዜ ውስጥ ደግሞ ለብዙዎች ጠቃሚ ነገር ያስተላልፋል እላለሁ። እኔ ሐዋርያ ሙሴ ሙልጌታ ነኝ። የእግዚአብሔር ከዋክብት ቤተክርስቲያን መጋቢ ነኝ። እንግዲህ እግዚአብሔር በረዳን መጠን በእግዚአብሔር ቤተክርስቲያን ወይንም በእግዚአብሔር መንግስት ውስጥ ትልቅ ስራ እየሰራን ያለ ነው። አሁንም ደግሞ የምናስተላልፋቸው መልእክቶች አስተማሪ፣ ለቅዱሳን ሁሉ ጠቃሚ ይሆናሉ ብዬ አምናለሁ። በጣም አመሰግናለሁ። ምናልባት ወደ ዋናው ሀሳባችን ከመግባታችን በፊት አንተ ደግሞ ስለምትመራት ቤተክርስቲያን ያውና ቃልን የእግዚአብሔር ከዋክብት ቤተክርስቲያን እንደምትባል ያለችበትን ሁኔታ ስንት ዓመት እንደሆናት እና ያለውን አጠቃላይ ሀሳብ ብትነግረንና በዛ ብንጀምር ብዬ አስባለሁ። እሺ። የእግዚአብሔር ከዋክብት ቤተክርስቲያን ከተመሰረተች እንግዲህ 12ኛ ዓመቷን ይዛለች። 12 ዓመት ማለት ከመንግስት ፈቃድ ወስደን እግዚአብሔርን ስራ መስራት ከጀመርን 12 ዓመታችን ነው። ከዛ በፊት እንግዲህ 2 ዓመት 3 ዓመት አካባቢ ያለ ፈቃድ ስንሰራ ቆይተናል። አጠቃላይ ወደ 15 ዓመት ሊሆነን ይችላል። ግን ከመንግስት ፈቃድ ወስደን መስራት ከጀመርን 12 ዓመታችን ነው። በዚህ ውስጥ እንግዲህ እግዚአብሔር በጣም ብዙ ስራዎችን እንደሰራ እናምናለን። ብዙዎች ከጨለማ ወደሚደነቅ ብርሃን መጥተዋል። ደህንነት ትምህርት ተምረው ተጠምቀዋል፣ ወደ እግዚአብሔር መንግስት ተቀላቅለዋል። ብዙዎችን ደግሞ በፋውንዴሽን ክላስ ሌቭል 1 እና ሌቭል 2 በማስተማር መንፈሳዊ ህይወታቸው እንዲያድግ እንዲጨምር እየሰራን እንገኛለን። ቤተክርስቲያናችን የጉባኤ አገልግሎትና በዋነኛነት የጉባኤ አገልግሎትና የሴል ህብረቶች አሏት። በነዛ የሴል ህብረቶች የተዘጋጁ የመጽሐፍ ጥናቶች ይደረጋሉ። ቅዱሳን በዛ በአጭር ወይም ያው ጌታ ኢየሱስ ክርስቶስ ያደርግ እንደነበረው ጌታ ኢየሱስ
ሰፋፊ ጉባኤዎች ነበሩት። ወደ 5000 ሰው አካባቢ በአንድ ላይ ቁጭ አድርጎ ያስተምራል፣ ይመግብ ነበረ። ግን ሚስጥር የሚገልጥላቸው ደግሞ 12 ሰዎች ነበሩ። ወደ ቤት ሲገባ ያ ምሳሌ የተናገርከው ምንድን ነው ብሎ የሚጠይቁት፣ ኢየሱስ ደግሞ ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል ብሎ የሚፈታላቸው ደግሞ ሚስጥር አዋቂ ወይም የቅርብ ሰዎች ነበሩ ማለት ነው። ስለዚህ የቤተ ክርስቲያናችን አሰራር ምንድን ነው? ጉባኤ ያለ ሁሉም ሰው ጸጋ የሚካፈልበት፣ ትምህርት የሚማርበት፣ ስብከት የሚሰማበት ትልቅ ጉባኤ አለ። ከዛ ጉባኤ ውጪ ግን የቤተ ክርስቲያን ልጆች የሚጠቀሙበት በስሞል ግሩፕ ውስጥ ሆነው የእግዚአብሔርን ቃል የሚያጠኑበት ደግሞ አሰራር አለን ማለት ነው። ይህ እንግዲህ የኢየሱስ ክርስቶስ አካሄድ ነው ብያለሁ። የመጀመሪያው ቤተ ክርስቲያንም አካሄድ ነው። የመጀመሪያው ቤተ ክርስቲያን መጽሐፍ ቅዱስ ሲናገር በመቅደስ ይላል፣ በምኩራብ ይላል፣ በቤታቸው ደግሞ ይልና ኢየሱስ እሱ ክርስቶስ እንደሆነ ይማሩ ነበር ወይም ያጠኑ ነበር ይላል። ስለዚህ መቅደስ አለ፣ ምኩራብ አለ፣ ደግሞ በየቤቱ ደግሞ የሚል አለ ማለት ነው። ስለዚህ በየቤቱ መሆን እርስ በርስ ለመተያየት የእግዚአብሔርን ቃል ደግሞ በጥልቀት ለማጥናት ይረዳል ማለት ነው እና የቤተክርስቲያን አካሄድ ይህንን ይመስላል። እንግዲህ የደህንነት ትምህርት፣ የፋውንዴሽን ክላሶች እንደዚህ አይነት ደግሞ እግዚአብሔር በሰጠን ጸጋ መጠን የምናገለግልበት አለ። ከዛ ውጪ የሐሙስ ጉባኤ የትምህርት ጉባኤ አለ፣ እሁድ የአምልኮ ጊዜ አለ። በእሁድ ጊዜ ውስጥ ደግሞ ትንቢታዊ ምሽት አለ። በዛ ውስጥ ፈውስም የእግዚአብሔርን ጸጋ ደግሞ የምንመለማመድበት ሁኔታ እንዳለ ይታወቃል ማለት ነው እና ቤተክርስቲያናችን እድሜና አካሄዳችን ይሄንን ይመስላል ማለት ነው። ጌታ ስለ ሁሉ የተመሰገነ ይሁን። ምናልባት ይህንን ፕሮግራም ለመቅረጽ ስናስብ አንተን እንደማገኝ ሳስብ ወደ ዋናው ሀሳባችን እንገባለን። ግን ከዛ በፊት ያለህንም አገልግሎት ተወሰነ በቅርበት አውቃለሁና በተለይ ቤተክርስቲያንና አገልግሎትን በተመለከተ በጣም የተሰጠ ሰው እንደሆንኩኝ አውቃለሁና ምናልባት አገልግሎት ላንተ ምንድነው? መንፈሳዊ ህይወት ላንተ ምንድነው? በተለይ ቤተክርስቲያን ላንተ ምንድነው? እንግዲህ ይሄ በጣም ብዙ ማብራሪያ የሚፈልግ ምናምን ነው። ግን እኔ አጠራ እያደረኩኝ ለመመለስ እሞክራለሁኝ። አገልግሎት ማለት ትክክለኛው ፍቺው አገልጋይ ማለት የሰዎችን ክፍተት የሚሞላ ማለት ነው። አሁን አንድ ሰው አገልጋይ ነኝ ካለ በሰዎች ጉለት ራሱን የሚሞላ ወይንም በሰዎች ጉለት የሚጠቀም ሳይሆን አገልጋይ ማለት የሰዎችን ጉለት ሞይ ማለት ነው። አሁን ባሪያ ማለት ለምሳሌ በጥንቱም ቃል ትርጉም ብትሄድ ባሪያ ማለት የጌታውን ፍላጎት የሚሞላ ማለት ነው። ስለዚህ አንድ ሰው አገልጋይ ነኝ ካለ የሌሎችን ፍላጎት እሞላለሁኝ እያለ ነው ማለት ነው። ስለዚህ ምንድነው ፍላጎታቸው? መጀመሪያ ማወቅ አለበት። ፍላጎታቸው እውቀት ከሆነ እውቀት የሚያስተላልፍ መሆን አለበት። ፍላጎታቸው ፈውስ ከሆነ ፈውስ የሚያስተላልፍ መሆን መቻል አለበት። አገልጋይ ማለት የጌታውን ፈቃድ የሚፈጽም የሰዎችን ጉለት የሚሞላ ማለት ነው። ስለዚህ እኛ ደግሞ የእግዚአብሔር ባሪያዎች ነን። የእግዚአብሔር ባሪያዎች ከሆንን የሰዎችን ፍላጎት እንሞላለን፣ የጌታችንን ደግሞ ፈቃድ እንፈጽማለን ማለት ነው። ስለዚህ አገልግሎት ያ ነው። ቤተ ክርስቲያን ደግሞ ለእኔ ምንድነች ከተባለ የክርስቶስ ኢየሱስ አካል ስለሆነች ውዱ በዚህ ምድር ላይ በጣም ውዱ ነገር ለአንተ ምንድን ነው ካልከኝ ቤተ ክርስቲያን ከምንም ነገር በላይ ማለት ነው። ቤተ ክርስቲያን ማለት የክርስቶስ ኢየሱስ አካል ነች ስለሚለኝ መጽሐፍ ቅዱስ። አሁን ኢየሱስ በዚህ ምድር ላይ ቢኖር ለአንተ ውዱ ማን ነው ብትለኝ ኢየሱስ ልልህ እችላለሁ። አሁን ደግሞ ኢየሱስን ወክላ መጽሐፍ ቅዱስን በግልጽ የሚናገረው የክርስቶስ ኢየሱስ አካል ምድር ላይ አለች። ስለዚህ አካሉን መውደድ ማለት ኢየሱስን መውደድ ስለሆነ በጣም ለኔ ውዱ ነገር ቤተክርስቲያን። በጣም ደስ የሚለኝ የምስቅበት ስፍራ ቢኖር የእግዚአብሔር ቤት ነው። ከዛ ውጪ መሳቂያ ስለሌለኝ በጣም እደሰተው፣ በጣም ምስቀው፣ በጣም ምዝናናው እግዚአብሔር ቤት ውስጥ ነው። ይሄን የጠየኩ ለምንድን ነው ሞር አንተን በቅርበት የሚያውቁ ሰዎች ይሄን ይረዱታል ብዬ አስባለሁና እኔም ከአንተ ጋር ባገለገልኩባቸው ትንሽ ጊዜያቶች የተረዳሁት ምንድን ነው ሁሌ ቅድሚያ የምትሰጠው ለአገልግሎትና ለቤተ ክርስቲያን ነው እና ያየነው እሱን ስለሆነ እና ብዙ ጊዜ እንኳን ከቤትም ካለህም ነገር ሁሉ ቅድሚያ የምትሰጠው ለአገልግሎትና ለቤተ ክርስቲያን ነው እና ምን ተረድተህ ነው በዚህ ልክ ቤተ ክርስቲያንን ያስቀደምከው? ምን ተረድተህ ነው በዚህ ልክ ይህን ያህል መስዋዕትነት የምትከፍል? ለቤተ ክርስቲያን አሁን በጣም መንፈስ አድርገን ኢየሱስ አላት ምናምን ካላልን በስተቀር ለቤተ ክርስቲያን ያለን አተኛ ነን፣ የዳንን ሰዎች ነን። ለምሳሌ የትኛውም ተቋም ዝም ብለህ አንዱን ዘፋኝ አንሳውና ይኸው ከዛ ሰፖርት የሚያደርገው የሆነ አካል አለ። ስፖንሰር ያደረገው ከሊ ምናምን ሲባል ሰምተህ ታውቃለህ። ስፖንሰር የሚያደርጓቸው ብዙ ናቸው።
ቤተክርስቲያን ስፖንሰር የሚያደርጋት የለም። የቤተክርስቲያን አለን የምንላት እኛ ነን። በመሰጠታችን፣ በገንዘባችን፣ በእውቀታችን፣ በጉልበታችን ባለን ነገር ሁሉ ከቤተክርስቲያን ጎን መቆም ይጠበቅብናል ማለት ነው። ስለዚህ ቤተክርስቲያን የገባንን ያክል ነው ያው የምንሰጠው ለዛ ነገር ማለት ነው። የክርስቶስ አካል ነች። እግዚአብሔር መንግስቱን የሚያሰፋበት ነገር ስለሆነ እኔ ደግሞ የዛ አካል ከሆንኩኝ መጀመሪያ ቅድሚያ የምሰጠው በጥንት ዘመን የነበረው እስከ ሞት ድረስ ይጠይቃቸዋል። የታመንኩን ይላቸዋል። ከሞት ሊያድናቸው የሚችለው እግዚአብሔር ነው። እስከ ሞት ድረስ የታመንኩን የሚላቸው ከዛ በኋላ ስትሞት አክሊል ይሰጥሃለሁ ይላቸዋል ማለት ነው። ከሞት አድንሃለሁኝም አይላቸውም አንዳንዶቹ እና የታመኑ የሚሆኑት ለምንድን ነው? ለማን ነው የታመኑ የሚሆኑት? ለጌታቸው ነው የታመኑ የሚሆኑት። ለቤተ ክርስቲያን ነው የታመኑ የሚሆኑት ማለት ነው። ስለዚህ ቤተ ክርስቲያን የክርስቶስ አካል ስለሆነች ለእሷ ህይወታችንን እንሰጣለን፣ ገንዘባችንን እንሰጣለን፣ እውቀታችን ያለን ነገር ሁሉ እናካፍላለን ማለት ነው። የገባን ነገር ምንድን ነው? የእግዚአብሔር ተቋም በምድር ላይ ቤተ ክርስቲያን ስለሆነች ነው ያን የገባን። ስለዚህ አሁን በዚህ ምድር ላይ ሰዎች ለተለያዩ ተቋማቶች ዋጋ ይሰጣሉ፣ ህይወታቸውን ብዙ ነገራቸውን ይሰጣሉ አይደል? እኛ ደግሞ ለእግዚአብሔር ተቋም ጊዜያችንን፣ ገንዘባችንን፣ እውቀታ ያለን ነገር ሁሉ እንከፍላለን። የገባኝ ያ ነው። እግዚአብሔር የሚፈጽመውን ነገር ሁሉ የሚፈጽመው አሁን በቤተክርስቲያን በኩል ስለሆነ ቤተክርስቲያን የእግዚአብሔር አድራሻ ነች። እግዚአብሔር የት ይገኛል ካልክ በሁሉ ቦታ ይገኛል። ልክ ነው፣ አንዱ ባህሪው ነው። ግን በሙላት በክብሩ በህልውናው በመገኘቱ የት ነው ሰፈሩ እግዚአብሔር ካልክ ቤተክርስቲያን ነች። ስለዚህ ያንን ሰፈር ወይንም ያንን ቦታ በጣም እወደዋለሁ፣ በጣም አከብረዋለሁ፣ በጣም ህይወቴን ልሰጠው እፈልጋለሁ ማለት ነው። ያው ወደ ዋናው ሀሳባችን እንገባለን፣ ግን ሞር ከአንተ ጋር እንድንተዋወቅም ብዬ ነው ይሄን ያነሳሁትና ያው በዚህ ዘመን አገልጋይ አገልግሎት የሚባሉት ሀሳቦች በጣም ይነሳሉ፣ ይታወቃሉ፣ ፌመስ ናቸው። ግን ሪሉ አገልጋይ ወይም ሪሉ አገልግሎት የሚባለው ነገር ምንድን ነው መመዘኛው? አሁን አየር ላይ እንደምናየው ነው ወይ አገልጋይ የሚባለው ወይም አካል ወይም ሰውየው አገልጋይ የምንለው ሰው አሁን ላይ እንደምናየው ነው ወይ? ምንድነው ትክክለኛ መመዘኛው ብንል ምን እንላለን? ያ ምንድነው የሚያገለግል? አሁን አገልጋይ አገልግሎት የሚባል ነገር አለ። አገልግሎት ስላለ አገልጋይ ደግሞ አለ እና አጠቃላይ የክርስቶስ ኢየሱስ አካል የአገልግሎት ስፍራ ነች። ሁሉም ሰው አገልጋይ ነው። እከሌ አገልጋይ እከሌ ደግሞ ምእመን የሚባል ነገር የለውም በራሱ። ነገር ግን እነዚህ ነጥረው ስለወጡት ሰዎች ነው አሁን እየጠየቀኝ ያለው አይ ቲንክ አይደለም። እነዚህ ሰዎች ግን አገልግሎት የሚባለው ነገር መጀመሪያ የምታገለግለው ነገር መኖር አለበት። ይሄንን ነገር እንካ ብሎ የሚሰጥህ አካል መኖር አለበት። የምታገለግለው እሱ የአገልግሎቱን አቅጣጫ ሊያሳይክ ወይንም ሊሰጥህ ይገባል። ከዛ በኋላ የሰጠህ እኮ ይጠይቅሃል መልሶ። ለምሳሌ ጌታ ኢየሱስ ሲናገር በቃ እንዲያገለግሉት ይመስለኛል መክሊት ሰጣቸው ብለን የምንለው ማለት ነው። ለአንዱ 1፣ ለአንዱ 2፣ ለአንዱ 5 መክሊት ሰጣቸው። ሲመጣ ግን ተቆጣጠራቸው ነው። ስለዚህ አገልጋይ ከተባለ አንደኛ የተቀበለ መሆን አለበት። የሚያገለግለውን ነገር 1ም ይሁን 2ም ይሁን 5ም ይሁን የተሰጠው ሰው መሆን አለበት። የሚያገለግል የተላከ መሆን አለበት። ሁለተኛ ደግሞ ስለተላከው ነገር ደግሞ የሚያውቅ መሆን አለበት። የሚያደርገውን ነገር የሚሰራውን ነገር በኋላ እግዚአብሔር ያልፈቀደውን ነገር ሰርተን ኖረን ሰርቻለሁ ብንል አይሆንም። እግዚአብሔር አይቀበለውም ያን። ስለዚህ የተሰጠውን ነገር ማወቅ መቻል አለበት። ካልተሰጠው ወይ እንዲሰጠው መጠየቅ አለበት። ከተሰጠው ደግሞ ያንን የተሰጠውን ነገር በሚጠበቅበት ብቃት ልክ ማገልገል ይኖርበታል ማለት ነው። ስለዚህ መጀመሪያ መቀበል አለበት። ከዛ በኋላ የተሰጠውን ነገር አውቆ ማገልገል ይኖርበታል። አሁን ላይ ግን አገልግሎት የብዙ ነገር እንትን ሆኗል ማለት ትርፍ ማግኛ ሆኗል። ሰው ደምሮ አውጥቶ አውርዶ ምናምን አገልጋይ ነኝ ብሎ ወደ አገልግሎት የሚመጣውና ስለዚህ ምንድነው ገንዘብ ማግኛ ከሆነ ደግሞ ላትላከም ትችላለህ። የሚገፋክ የሚያነሳሳ ነገር ያ ነገር ስለሆነ ማለት ነው። ስለዚህ ብዙ ነገሮች የተደበላለቁ ነገሮች አሉ። በጥንት እኛ ግን ወደ አገልግሎት ለመምጣት በምናስብበት ጊዜ ወይንም ልጆች ሆነን ገና ጌታ ኢየሱስን ስንቀበል ነው ወደ አገልግሎት ለመውጣት ያሰብነው። የዛ ጊዜ ግን ሳናቀው እኛ ጥሪው አለን፣ ግን ለምን እንደተጠራን ምን እንደምናደርግ አናውቅም። ዝም ብለን ግን መጽሐፍ ቅዱስ ላይ በጣም የምንወዳቸውን ሰዎች እናስባለን። ለምሳሌ እኔ በጣም ማስበው ጳውሎስ ነው የነበረው። እኔ በቃ ጳውሎስ ነኝ፣ ከዛ ጃንደረባ ነኝ፣
ምናምን እንል ነበረ። ማለት ምንም ሞቲቭ የለንም ልጆች ስለነበርን ማለት ነው። ከዛ በኋላ ግን ያው ጳውሎስም አልሆንኩም ጃንደረባም አልሆንኩም ኦልሬዲ አገባው ወለድኩኝ ብዙ ታሪክ ውስጥ ገባን ማለት ነው። መነሻችን ግን የነበረው እግዚአብሔርን መውደድና አገልግሎት መፈለግ ብቻ ስለነበር ነው ያንን ምልክ። አሁን ግን መነሻው ሰው ተቀይሯል። ስለተቀየረ በጣም ብዙ መነሻዎች አሉ። ታዋቂ መሆን ፍላጎት አለ፣ ገንዘብ የማግኘት ፍላጎት አለ። እነዚህ ነገሮች አሁን አቋራጭ መንገድ ነው ብቻ ለመበልጸግ ለምናምን አቋራጭ መንገድ እየሆነ መጥቷል። ስለዚህ ያ ሰዎች ጥሪያቸውን ወይም ደግሞ የላክ ሚልካቸውን ለአገልግሎት የሚጠራቸውን ድምጽ ሳይሰሙ ራሳቸውን የማውጣት የማሰማራት ነገር ፈጥሯል። ብዙ ነገሮች ናቸው መነሻ የሚሆኑት ማለት ነው። ለዚህ በጣም አመሰግናለሁ። እነዚህ ነገሮች እንግዲህ ያነሳሁት ይህንን ሚዲያ ለመጀመሪያ ጊዜ የሚከታተሉ ሰዎች ይኖራሉና ማን ናቸው ብለው ሊጠይቁ ይችላሉና እንደ መነሻ ነው። ወደ ዋናው ሀሳባችን እንገባለን። ዛሬ መጽሐፍ ቅዱስ እንዴት ይፈታል፣ መጽሐፍ ቅዱስን ከህይወታችን ጋር ስለማዛመድ ስነ አፈታት እንጠቀማለንና በተለይ ከመጽሐፍ ቅዱስ ጋር ተያይዞ ሄርሜኔቲክስ የሚባለውን ኮንሰፕት ዛሬ በሰፊው እናወራለን ያስባለሁ። የመጀመሪያ ፕሮግራማችን ነው። ከዚህ ተነስተን የስነ አፈታት ጥንታዊ አመጣጡ ምንድን ነው? መጽሐፍ ቅዱስ በእርግጥስ መፈታት አለበት ወይ? ለምንስ እንደወረደ ስለምን አንጠቀመው የሚለውን ሐሳብ እናወራበት። ስነ አፈታት ከሚለው አጠቃላይ ሐሳብ አንፃር በጣም ጥሩ። መጽሐፍ ቅዱስ ያው መፈታት አለበት። እስከ ዛሬም እየተፈታ ነው የመጣው። አባቶቻችንም ያንን መንገድ ይከተሉታል። ግን ደግሞ ስንፈታው ደግሞ የራሱ የመፍታት ህጎች አሉት። በራሱ ብዙ አይነት ህጎች አሉት። ግን ሲምፕል የሆነ ሁሉን ሰው ሊያስማማ የሚችለውን አፈታት መከተል ሁልጊዜም ጥሩ ነው። በጣም መጽሐፍ ቅዱስን በብዙ መንገድ የሚተነትኑ የመጽሐፍ ቅዱስ ምሁራኖች አሉ። ግን ደግሞ የእግዚአብሔር ሕዝብ ምሁራን ብቻዎች አይደሉም። ከታች ደግሞ ሌቭል ያሉ ሰዎች አሉ። ኢቭን የመፍቻ መጽሐፎችን ላያገኙ የሚችሉ ሰዎች አሉ። ያ እውቀት የሌላቸው ሰዎች አሉ። ስለዚህ መጽሐፍ ቅዱስ በሲምፕል እንዴት ይፈታል የሚለው ነገር መጽሐፍ ቅዱስን የሚፈታው መጽሐፍ ቅዱስ ነው በራሱ። መጽሐፍ ቅዱስ አሁን በጥንት የተነገረውን ለምሳሌ በብሉይ ኪዳን የተነገረውን ነገር በአዲስ ኪዳን ይፈታዋል። ምክንያቱም ብሉይ ኪዳን ያልተጨረሰ መጽሐፍ ነው። አዲስ ኪዳን ያለቀለት መጽሐፍ ስለሆነ ከአዲስ ኪዳን ወደ ብሉይ ኪዳን ስትመለከት የተፈታ ነገር ታያለህ። ስለዚህ መጽሐፍ ቅዱስን መጽሐፍ ቅዱስ ይፈታዋል። ግን ሄርሜኔቲክስ የሚለውን ነገር ስላነሳው ይህንን እንግዲህ ፌመስ ነው ቃሉ ራሱ። አሁን ማለት መድረክም ላይ ትንሽ ስነ መለኮት ትምህርት ቤትም ገብተው የወጡ ልጆች ምናምን ሄርሜኔቲክስ የሚል ነገር ያነሳሉ። እና ስነ አፈታት ማለት ነው ሲምፕል ትርጉሙ፣ ወይንም የመጽሐፍ አፈታት ዘዴ ማለት ነው ትርጉሙ። እና የቃሉ አመጣጥ የግሪክ ቃል ነው። የቃሉ አመጣጥ ሄርሜን ከሚለው ቃል የመጣ ነው። ሄርሜን ማለት በዋናው በትልቁ አምላክና በሰዎች መካከል ወይንም በሚፈታላቸው መካከል የሚሆን መካከለኛ አምላክ ማለት ነው ሄርሜን የሚለው ቃል ማለት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 14 ላይ ጳውሎስ ታምራት አደረገ። ጳውሎስና በርናባስ እዛ ጋር እየሰበኩ ነበረ። ጳውሎስ በመናገር በጣም ኃይለኛ ነው። ተአምራት ሰራ። ሰውየው ሽባ ተተረተረ ምናምን። ከዛ መጡና ጳውሎስን በመናገር ብርቱ ነው ወይንም ኃያል ነውና ሄርሜን አሉት ይላል። ምንድነው ብርቱነቱ ሲባል የማይታየውን አምላክ በደንብ አብራርቶላቸው ነበር፣ ገልጦላቸው ነበር። ስለዚህ ደግሞ በመካከላቸው ተአምራት ሰራ። ስለዚህ ይሄ ማለት ዝም ብሎ ሰው አይደለም ማለት ነው። ስለዚህ ሄርሜን ነው፣ በአምላክና በሰው መካከል ያለ ነው አሉ ማለት ነው። ከዛ በኋላ በርናባስን ደግሞ ዲያ ነው አሉት። ዲያ ማለት የጣዖት ስም ነው፣ በጣም ትልቅ ጣዖት ማለት ነው። ስለዚህ ምንድነው እዛ ጋር የምታየው አሁን ሄርሜን የሚለውን ነገር በእነሱ ራሳቸው የግሪክ ቃል ተጠቅመው በአምላክና በሰው መካከል መካከለኛ የሆነ ብለው ጳውሎስን ሲጠሩት እንመለከታለን። እና ሊሰውላቸው ሲል ጳውሎስ ራሱ ተውተው እኛ ደግሞ እንደናንተ ሰው ነን አላቸው ይላል። ይህንን እንግዲህ ጴጥሮስም ጋር ገጥሞት ያውቃል እንደዚህ አይነት ነገር። ስለዚህ ሄርሜን የሚባለው ነገር ሄርሜኔቲክስ ማለት የመጽሐፍ አፈታት ዘዴ ወይንም በማይታዩ አምላክ መካከል የሚታዩ አማልክቶች ማለት ነው ትርጉሙ ማለት ነው። እና መጽሐፍ ቅዱስ ይፈታል። ሄርሜን ማለት ያፈታት መንገዱ ነው። ሲፈታ ግን መጽሐፍ ሲምፕሉን ነገር ነው የምናገረው። መጽሐፍ ቅዱስ በራሱ በመጽሐፍ ቅዱስ መፈታት አለበት። ታሪካዊውን ዳራ
አሁን ሳይንሳዊም ነው ሄርሜኔቲክስ። አሁን ሲባል ዝም ብሎ መንፈሳዊ ብቻ አይደለም፣ ሳይንሳዊም ነው። ለምሳሌ ታሪካዊውን ዳራ ስታጠና ሂስትሪ ምናምን ታጠናለህ። ጂኦግራፊካሊ ነገሮች ይጠናሉ። እነዚህ ሁሉ ተጣምረው የሚመጣው ውጤት ነው ሄርሜኔቲክስ ወይንም የስነ አፈታት ዘዴ ተብሎ የሚጠራው። ግን በቀላሉ ሰዎች በጣም ውስብስብ እንዳይሆንባቸው ታሪካዊ ነገር ማጥራት የጊዜ የምናምን ጉዳዮችን ማጥራት ውስብስብ እንዳይሆንባቸው ማድረግ ያለባቸው መጽሐፍ ቅዱስን ሲፈቱ በመጽሐፍ ቅዱስ በራሱ መፍታት በጣም የተሻለ ነው። ለምሳሌ በጣም ሁልጊዜም ሳነበው ወይንም ለቤተክርስቲያን ልጆች ሳስተምር እንዲገባቸው አድርጌ ማቀልበት መንገድ ኢሳያስ ነው። ኢሳያስ በጣም የተማረ ነው ማለት እንግዲህ ስታየው የስነ መለኮት ዕውቀት ያለው ሰው ደሞም ተራ ሰው አይደለም። ከነገስታት ጋር ግንኙነት የሚያደርግ አይነት ነው ታሪኩን ስትመለከተው እና ትንቢት ይናገራል። በጣም አልፎያጅ ተሻጋሪ ትንቢት ነው የሚናገረው። ስለ ጌታ ኢየሱስ ክርስቶስ ሲተነብይ ሲናገር ለምሳሌ የኢየሱስ ክርስቶስን መከራውን፣ ጭንቀቱን፣ ስቅለቱን ምናምን በኢሳያስ 53 ላይ እንዴት እንደሚተርከው ታየዋለህ። በቃ የሕመም ሰው ነው፣ ደዌን የሚያውቅ ነው ምናምን ብሎ ይተርከዋል። እያየ ስቃዩን የሚናገር ነው የሚመስለው ሲናገር ማለት ነው። ከዛ መልሶ ደግሞ ይሄው ነብይ ደግሞ ትንቢቱ ላይ ደግሞ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል ምናምን ብሎ ይተነብያል። ፊውቸር ነው ይሄ። አሁን ለኛ በጣም ግልጽ ነው። ለራሱ ግን ለኢሳያስ ይሄ ነገር ግልጽ አይደለም። በዛ ዘመንም ለነበሩ ሰዎች ግልጽ አይደለም። ምክንያቱም ድንግል ትጸንሳለች ሲባል አንድ ሴት በብቻዋ ትወልዳለች ማለት ነው ብሎ አያስቡም። ስለዚህ ኢሳያስ ምን አደረገ? ወደ ድንግሊቷ ሄድኩኝ ይላል። ከዛ ድንግሊቷም ወንድ ልጅ ወለደች ብሎ ይናገራል። እና ሕፃኑ ክፉ ወይንም ደግ ሳያውቅ በ2 ዓመት ጊዜ ውስጥ እግዚአብሔር ምርኮን ይመልሳል ብሎ ትንቢት ለመናገር ነው ያንን ምርኮ ፈጠነ ብዝበዛ ቸኩለ የሚለውን ሐሳብ የተናገረው ማለት። ስለዚህ ምን አደረገ? ድንግል ትጸንሳለች ብሎ ሄዶ ድንግል አገባ ማለት ነው። አሁን ያልተፈታ ነው። በእርግጥ በዛ ዘመን ሰርቶላቸዋል። በ2 ዓመት በኋላ እግዚአብሔር የሕዝቡን ምርኮ መልሶላቸዋል። ተሻጋሪ ግን መሆኑን አላወቀ። እዛ ጋር ያበቃ ነው የሚመስለው። ለኛ ግን አሁን መጽሐፍን በመጽሐፍ ቅዱስ በራሱ ስንፈታው ግን ይገባናል። ኢሳይያስ ምዕራፍ 7 ወይም 9 ስናነባው የት እያወራ እንዳለ አዲስ ኪዳን ውስጥ ምን እያለ እንደሆነ ይገባናል ማለት ነው። ስለዚህ እንደዚህ አይነት የመጽሐፍ ቅዱስ አፈታቶችን መከተል በጣም ጥሩ ነው። ከዚህም ውጪ አሁን የትንቢታዊ ነገር ስለሆነ የተፈጸመ የተደረገም ነገር ስለሆነ ከዚህም ውጪ ግን ለምሳሌ ብሉይ ኪዳን ላይ የነበሩ ሰዎች እግዚአብሔርን አይተነዋል ብሎ ሊያስቡ ይችላሉ። ወይንም አብን አባትን አይተነዋል ሊሉ ይችላሉ። ግን አዲስ ኪዳን ላይ ስትመጣ ፍቺውን ታገኛል። ለምሳሌ ሲና ተራራ ላይ በታላቅ ግርማ እግዚአብሔር ተገለጠ። ከዛ ተራራው ጨሰ። ተራራውን የሚነካው ሁሉ ተወግሮ ይሙት የሚለውን ቃል ሊታገሱ እስከማይችሉ የሚያስፈራ ነገር ነው የነበረው። አሁን ያ አብ ነው ብሎ ይቀበላሉ ሰዎች አይደለም ማለት። ግን መጽሐፍን በመጽሐፍ ስትፈታ ግን አዲስ ኪዳን ውስጥ ስትመጣ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1:18 ላይ መጣና አብን ያየው ማንም የለም ማለት። ስለዚህ አሁን ምን አረገልን ማለት ነው? ብሉይ ኪዳን የነበረን ላይ ሆነ ሐሳብ አዲስ ኪዳን ላይ መጥቶ ፈታልን። ኦኬ አላየውም። ታዲያስ እንዴት ነው ስንል መልሶ ደግሞ ጳውሎስ ሲናገር ደግሞ እሱ ብቻ የማይሞት ነው ይለንና በማይደፈር ብርሃን ውስጥ ይኖራል፣ ማንም አላየውም ሊያየውም አይችልም ይለናል ማለት። ስለዚህ ምን እንይዛለን? አብ በማይደፈር ብርሃን የሚኖር የማይታይ ማንም ሊያየው የማይችል ነው ብለን እርግጠኛ እንሆናለን ማለት። ይሄንን አሁን ሌላ ተጠቅመን አይደለም፣ መጽሐፍ ቅዱስን ፈቶልን ነው ማለት። ስለዚህ ሲምፕል የሆነ በመጽሐፍ ቅዱስ የመፍታት ዘዴ መጠቀም መቻል። ቤተክርስቲያን ቀላሉን ነገር ነው ማስተማር ያለባት። አለበለዚያ ጉባኤ ላይ ቆመክ በግሪኩ እንደዚህ ይላል በሂብሩ እንደዚህ ይላል ምናምን ብለህ ህዝቡን ብታይ ራሱ አክቹአሊ ብዙዎቹ እንደዛ የሚናገሩ ሰዎች ግሪኩንም አያውቁትም ሂብሩንም አያውቁትም ቋንቋውን አያውቁትም። ግን እዛች ጋር መድረክ ላይ የምትባለዋን ወርድ ስለሚያውቋት ብቻ በዛ መንገድ ይናገራሉ። አሁን ግን ለህዝቡ የሚያስፈልገው ቀላልና ተጨባጭ ያፈታት ዘዴ ነውና የመጽሐፍ ቅዱስን በመጽሐፍ ቅዱስ በራሱ የመፍታትን ዘዴ ቢጠቀሙ በጣም መልካም ነው ብዬ አስባለሁ። ያው ሄርሜኔቲክስን ስናነሳ መጽሐፍ ቅዱስ ያው አንተ እንዳልከው የሚፈታ ነው መፈታት አለበት ብለናል። ስለዚህ የሚፈታ እንደሆነ ካመንን ፈቺ ደግሞ ያስፈልጋል። ስለዚህ መጽሐፍ ቅዱስን የመፍታት ስልጣን ያለው ማን ነው? ምክንያቱም ይሄን የጠየቁ በአንዳንድ የህይወት መስመሮቼ ላይ አንዳንድ ሰዎችን አገኛለሁ እና ስለ መጽሐፍ ቅዱስ ስናወራ አይ መጽሐፍ ቅዱስን እኔ አይደለም ማነበው እኔ አይደለም ምፈታው በጣም ይከብዳል። ስለዚህ አባቶቼን ትላልቆቹን ሄጄ እጠይቃለሁ።
የማለት ነገርን ሰምቻለሁና እርግጥ ነው ወይ መጽሐፍ ቅዱስ ያን ያህል በጣም ከባድ ነው? የመፍታት ስልጣን ያለው ማን ነው የሚለውን ጥያቄ ለማንሳት መጽሐፍ ቅዱስ ያለው በደህንነት ጉዳይ ላይ ከባድ አይደለም፣ ቀላል ነው። ደህንነት የተገለጠ ስለሆነ ማለት ነው። ለምሳሌ አብ ካልገለጠለት በስተቀር ወልድን የሚያውቀው ማንም የለም። በደህንነት ጉዳይ ላይ እግዚአብሔር አምላክ ሰዎች ምናልባት እንደውን ወደ በኋላ ጥያቄ ውስጥ የምታስገባው ከሆነ አላውቅም እንጂ ግን መጽሐፍ ቅዱስን ሰዎች ሲያነቡ ሊጠብቁ የሚገባ የመጽሐፍ ቅዱስ ዋና ፒላርስ ሀሳቦች የሚባሉትን ማወቅ በጣም አስፈላጊ ነገር ነው። አሁን ወደ ፍቺ ውስጥም ለመግባት ሲፈለግ ማለት ነው መጀመሪያ መጽሐፍ ቅዱስ የሚነግረን ስነ ፍጥረት ነው። አፈጣጠር እግዚአብሔር ይህንን ፈጠረ፣ ሰማይን ፈጠረ፣ ምድርን ፈጠረ፣ እንትን ፈጠረ እያለ ስለ ፍጥረት ነው የሚነግረን። ከዛ ብዙም ሳትሄድ ምዕራፍ 3 ላይ ስትገባ ደግሞ ስለ ውድቀት ይነግረናል። ከዛ ትንሽ ሄደህ ደግሞ ስለ ቤዛነት ይነግረናል። መሲሁ ይመጣል ምናምን የሚል ነገር ይነግረናል። ከዛ ደግሞ መሲሁ ከመጣ በኋላ ደግሞ መሲሁ የሚከፍለውን ነገር ምናምን ከፍሎ ከዛ ይመጣል ደግሞ ተመልሶ ይለናል። መጽሐፍ ቅዱስን ስታጠናው የምታገኘው ይህንን ነው። እግዚአብሔር ፍጥረትን ፈጠረ፣ ከዛ ሰውን የፍጥረት ራስ አድርጎ ፈጠረው። ይሄ ሰው ደግሞ በኃጢአት ምክንያት ወደቀ። ይህንን ሰው ለመቤዠት አምላክ መጣ። አምላክ ከመጣ በኋላ ደግሞ አሁን ደግሞ ለፍርድ ይመጣል። ይህንን ነው የሚያወራክ። ሌላ ምንም ታሪክ የሚያወራው ነገር የለም። አሁን ሰዎች በስነ አፈታት ውስጥ ይህንን ነገር ይዘው መጽሐፍ ቅዱስ አሁን ለሁሉም ሕዝብ ነው የምናገረው። ይህንን ነገር እንግዲህ በስነ አፈታት ውስጥ ወይም መጽሐፍ ቅዱስ በማጥናት ውስጥ ይህንን ነገር ይዘው ቢገቡ ስለ ፍጥረትም በደንብ ይነግራቸዋል። ስለ ውድቀት ምን ያህል አስከፊ እንደሆነ በደንብ ይነግራቸዋል። ስለ ቤዛችን ስለ ኢየሱስ ክርስቶስም በደንብ ይነግራቸዋል። ከዛ ደግሞ እንደሚመጣ ደግሞ ተስፋ ቃል ስለሆነ ተስፋውን እንደሚፈጽምም ደግሞ በደንብ ይናገራል። ያንን ያውቃሉ። አሁን ሁሉም ሰው መፍታት ማወቅ አለበት የምንለው ነገርና አስተማሪ ደግሞ ያስፈልጋል የሚባለው ነገር በጣም ወሳኝ ነገር። አስተማሪ ያስፈልጋል። የሚፈቱ ሰዎች እንዴት እንደሚፈታ የሚያስተምሩ ሰዎች ያስፈልጋሉ። አያስፈልጉም የሚል አይደለም። ግን ደግሞ መጽሐፍ ቅዱስ የተዘጋ ነው፣ የተከደነ ነው፣ ለኛ ብቻ ነው መፍታት የተሰጠን ማለት ደግሞ አይቻልም። አንዳንድ ቦታ ላይ እንደዚህ አይነት ነገር አለ ማለት እኛ ነን የምናውቀው መጽሐፍ ቅዱስን ሌላው ተማሪ ነው እኛ አስተማሪ ነን የሚባል ነገር አለ። ወይንም ለሌላ የተዘጋ ነው ለኛ የተገለ እንደዛ አይደለም። ለዳኑ ሰዎች መጽሐፍ ቅዱስ የተከፈተ ነው። ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል። ሚስጥሩን ማወቅ ተሰጥቶናል። ለሁላችን ደረጃው ሊለያይ ይችላል። ግን አስተማሪዎች ግን ደግሞ ይኖራሉ ያንን ነገር የሚያብራሩ የሚገልጡ። መጽሐፍ ቅዱስም አንዳንዶችን አስተማሪ አድርጎ ለቤተክርስቲያን ሰጠ ይለናል አይደል? አንዳንዶችን ሐዋርያ፣ አንዳንዶችን ነቢያት፣ አንዳንዶች ወንጌል ሰባኪ፣ አንዳንዶች አስተማሪ አድርጎ ለቤተክርስቲያን ሰጠ። አስተማሪዎች ምንድነው ስራቸው ሲባል መሰረታዊ ትምህርቶችን የመጽሐፍ ቅዱስን ሐሳብ ለህዝቡ መግለጥ ነው ስራቸው። ስለዚህ አስተማሪዎችም ያስፈልጋሉ። ግን ያለ አስተማሪ ደግሞ ምንም ስለ መጽሐፍ ቅዱስ አንብበህ አይገባህም ግን ብለህ ሰውን ወይንም የዳነን ሰው መፈረጅ ግን አይቻልም። ስለዚህ አስተማሪም ያስፈልጋል፣ የሚፈቱ ሰዎችም ያስፈልጋሉ። ደግሞ የተዘጋባችሁ ናችሁ የሚለውም ሐሳብ ደግሞ አያስኬድም ማለት ነው። በመሰረታዊ ነገር ትንሽ መስመሩን ከሰጣቸው ቅዱሳን መንፈስ ቅዱስም ስላለ ያስተምራቸዋል ማለት ነው። ዋነኛ አስተማሪ በቤተ ክርስቲያን ውስጥ መንፈስ ቅዱስ ነው። በጣም ቆንጆ ሐሳብ ነው እየተነሳ ያለው። ምናልባት ወደ ሁለተኛው ጥያቄ ከመሄዴ በፊት እዚህ ጋር ከሄርሜኔቲክስ ጋር ተያይዞ አንድ አማኝ ወይም ደግሞ አንድ ሰው መጽሐፍ ቅዱስ ጋር ከደረሰ በኋላ መጽሐፍ ቅዱስን ለማንበብ ሲጀምር ምንም አይነት የሄርሜኔቲክስ እውቀት ባይኖረው፣ የስነ አፈታት እውቀት ባይኖረው መጽሐፍ ቅዱስን እንዴት ሊረዳ ይችላል? የሚገለጥለትስ ነገር አለ ወይ? አሁን ሄርሜኔቲክስ የአፈታት ዘዴ ነው። የአፈታቱ ዘዴ የለውም ማለት ግን መጽሐፍ ቅዱስን አይረዳም አይገባውም ማለት ግን አይደለም። ዘዴ ነው። ምክንያቱም እኛ እኮ አገልጋይ ነን በቃ ምናምን ያለ ነው። ምንም መጽሐፍ ቅዱስ ጥቅስ ሁሉ አናውቅም። በልሳን መናገር ብቻ ነው የምናውቀው የነበረው። ያኔ ግን ኢየሱስ ግን ገብቶናል። ከአማልክት እንደሚለይ የሚሰገድለት የሚመለከው እሱ ብቻ እንደሆነ ግን ተረድተናል። መገለጥ ነው ይሄ። የመዳን እውቀት ሁልጊዜም በሄርሜኔቲክስ የምታገኘው አይደለም፣ በመገለጥ የምታገኘው ነው። ምንድን ነው የሆነው? አብ ቅድም ብያለሁ ካልገለጠለት በስተቀር ወልድን የሚያውቀው ማንም የለም ብሏል መጽሐፍ። ስለዚህ አብ ገለጠልን፣ ወልድን አወቅን። ከዛ የመንፈሱን መያዣ ሰጠን። መንፈሱ ደግሞ በባህሪው ምንድን ነው? አስተማሪ ነው አይደል? እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ስለሚል አስተማሪ ነው። አሁን መንፈስ ቅዱስ የሚያስተምረን ስለሆነ
የሄርሜኔቲክስ ፍቺውን እንኳን ባናውቀው ወይም ሳይንስ ነው አክቹአሊ ሳይንሱን እንኳን ባንረዳው የመዳንን ወንጌል ሰምተን ከዳን እኛ ዳግመኛ ከተወለደ የእግዚአብሔር ብርሃን አለን። መጽሐፍ ቅዱስን ለመረዳት የሚያስችል አቅም ውስጣችን አለ ማለት ነው። መንፈስ ቅዱስ አለ ማለት ነው። ስለዚህ ሄርሜኔቲክስ ባናቅም ሄርሜኔቲክስ እኮ አሁን በክርስትናው ዓለም ውስጥ አብዛኛው ሕዝብ ስነ መለኮት ትምህርት ቤት ገብቶ የተማረ አይደለም። ሰው ሄርሜኔቲክስ ስለማያውቅ መጽሐፍ ቅዱስ አያውቅም ማለት ነው አይደለም። መንፈስ ቅዱስ አለው። መጽሐፍ ቅዱስ እንደውም ሲናገር እሱ ቅባቱ በእናንተ ውስጥ ስለሚኖር እንደውም በጣም ካላጋነን ነው አስተማሪ አያስፈልጋችሁም እሱ ራሱ ያስተምራችኋል ይላል። ያ ማለት እንግዲህ አስተማሪ አያስፈልግም ማለት አይደለም፣ ግን ዋናው መምህር ግን እናንተ ውስጥ አለ እያለ ነው ማለት ነው። ስለዚህ በሄርሜኔቲክስ የማታገኛቸው መንፈሳዊ እውቀቶች አሉ። ባይዘወይ ስለ እግዚአብሔር አሁን ስለ ሪሌሽንሺፕ ከአምላክ ጋር ስለመገናኘት አምላክን ስለማዋራት አምላክ ሲዳስስክ ፊሊንግ ስሜቱን ስለመቅመስ ሄርሜኔቲክስ አይነግርክም። የሚነግርክ መገለጡ ነው። ከእግዚአብሔር ጋር ያለ ሪሌሽንሺፕ ነው ያንን የሚያወራው ማለት ነው። ስለዚህ ያለ ሄርሜኔቲክስ መጽሐፍ ቅዱስን መረዳት ይችላሉ ቅዱሳን ነው። ሄርሜኔቲክስ ዋና ነው፣ ልክ ነው፣ ያስፈልጋል። ግን ደግሞ አንድ ዳግመኛ የተወለደ የእግዚአብሔር ልጅ ግን በአብ ቀኝ የተቀመጠ ሰው ነው ማለት ክቡር ነው። በጣም ዲፕ የሆነው ነገር ውስጥ ያለ ማለት ነው። ያ ሰው የመረዳት አቅም አለው ብዬ አምናለሁ። ምናልባት ይህን ሚዲያ የምትከታተሉ ቤተሰቦቻችን ሄርሜኔቲክስ ሳይንስ ወይም ደግሞ የመጽሐፍ ቅዱስ ስነ አፈታት ሙሉ ለሙሉ አያስፈልግም እያለን አይደለም። ግን ሁሉም ሰው ቢማረውና ቢያውቀው መጽሐፍ ቅዱስን ለገዛ ጥቅሙና ገንዘቡ የሚያደርግበት አንዱ መንገድ ስለሆነ ይጠቅማል እንላለን። ሁለተኛው ጥያቄ አንዳንድ የመጽሐፍ ቅዱስ ምሁራን በተለይ አሁን ያለው የክርስትና ማህበረሰብ ጥቅስን የመንቀል ነገር ይታይበታል ብሎ ያምናሉ እና ብዙዎቹ በተለይ በሄርሜኔቲክስ ሕግ ይሄ ቤታችን ላይ ወስደን የምንለጥፋቸውን የመጽሐፍ ቅዱስን ጥቅሶች አቮይድ ያደርጋሉ፣ አይቀበሉም። እና ይሄ ነገር እንዴት ነው በአንተ አይን ስታየው? ከስነ አፈታት ጋርስ እንዴት ተያያዥነት አለው ብለህ ታስባለህ? እንደው እንደ ጌጥ አሁን እንደ ሌላ ነገር ከማድረግ ጥቅስ ማድረግ እንደዛ አይነት ነገር እኔ ብዙ ሴንስ አይሰጠኝም። አሁን ይሄ መኪና ላይ ጥቅስ ለጥፈክ ከዛ ደግሞ ቤት ላይ ጠብቀህ እንትን ይጠቅመኛል ብለህ የምታስበው ይረዳኛል ብለህ የምታስበውን ነገር ማድረግ እሱ ከባድ። ለማሰላሰል ከሆነ እንደው ይሁን ጥቅሱን ለማሰላሰል ለመያዝ ከሆነ ከዛ ውጪ ግን ያግዘኛል። ይሄ እንትና ተከተለኝ አወቀው እንትና ተከተለኝ ብሎ መኪና ሲነዳ ተጋጨ። ከዛ ደግሞ እንትና ተከተለኝ ብሎ ደግሞ ሲገዳ ተጋጨ። ከዛ ማንም ሶስተኛ ላይ ሲጋጭ ማንም እንዳይከተለኝ እንዳለው አይነት ይረዳኛል ብለህ እያሰብክ እንደዛ የምታረግ ከሆነ አይሆንም፣ አይሰራም፣ ጥቅሱ አይሰራም። ምክንያቱም እዛ የምትነቅለው ጥቅስ አባሪ አለው፣ ከላይም ከታችም ተናጋሪ ቃል አለው። ከዛ ነቅለ ወስደ ለጥፈ ከዛ ይረዳኛል ብለህ መጠበቅ ትንሽ ከባድ ነገር ነው። ግን እንደው ሌላ ነገር ከማድረግ መቼም አትሞስፌር ለመፍጠር የሚረዳ ከሆነ ጥቅሱን ለማሰብ ለማሰላሰል የሚያግዝ ከሆነ ማድረጉ ችግር የለውም። ከዛ ውጭ ግን ይሄ መለጠፉ ብቻ ሳይሆን መናገር፣ አሁን የኛ አንዱ ደግሞ ችግር ምንድነው? ወጥ ሐሳቡን ሳንረዳው መናገር፣ ጥቅሱን ከሆነ ቦታ ላይ አንስተው እንደዚህ እኮ ይላል ምናምን፣ እሱማ ታንቆ ሞተም የሚላል መጽሐፍ ቅዱስ። እየነቀልክ ከሆነ ማለት ሂስትሪውን ሳታየው የሆነ ነገር ታመጣለህ፣ መጥፎ የሆነ ነገር ማለት ነው። ስለዚህ መጽሐፍ ቅዱስን ሙሉን ሐሳብ የመረዳት ልማድ ይኖራል። ለምሳሌ ደብዳቤ ከሆነ ሌተር ነው፣ ደብዳቤ ነው። የሰውየው የልብ ሐሳብ እዛ ውስጥ ምንድን ነው? ተደራሾቹ እኛ አይደለንም። የተደረሱት ለምሳሌ ለሮሜ ሰዎች ከሆነ ሮሜ የሚባል አገር አለ፣ ሮሜ ውስጥ ደግሞ ቅዱሳን አሉ። ለነዛ የተጻፈ ነገር ነው። ሰው ይህንን ሙሉን ሐሳብ ይዘ ለእኔ እንዴት ነው የሚጠቅመኝ? የእግዚአብሔር መንፈስ ያለበት መጽሐፍ ስለሚል በመንፈሱ በኩል ለእኔ እንዴት ነው የማደርገው ብለህ ማሰብ እሱ ይጠቅማል እንጂ ከመሀል እያወጣክ ለሁሉ ነገር መልስ ለማድረግ ራሱ መሞከር። መጽሐፍ ቅዱስ ለሁሉም ነገር መልስ ላይሰጥ ይችላል። ለሁሉ ነገር መልስ እንዲሰጥ ግን ማስገደድ ግን በጣም ከባድ ነው የሚሆነው ማለት ነው። ለመከራከር ብቻ ይሆናል ማለት ነው። እና መንቀል በጣም ከባድ ነው። ስናወጣው አውድ ምናምን ይባል ወይንም የሰውዬ የመጀመሪያ ሐሳብ
ለተደራሲያኑ ያለው ልብ አለ። እሱን ሁሉ ስለሆነ መንጭቀ የምታወጣው ትንሽ ከባድ ነው የሚሆነው ማለት ነው። ያ እውቀትም እንዳናገኝ ደካማም ህይወት እንዲኖረን ያደርገናል። ምናልባት ሰዎች ብዙ አሁን ያው የዛሬ ሀሳባችን ከሄርሜቲክስ ጋር ተያይዞ ነው፣ ከስነ አፈታት ጋር ተያይዞ ነውና ትንሽ እዚች ጋር ነገሮችን ለማጥራት ያክል እንዳልከው ስነ አፈታት ሁሉም ሰው ቢያውቀው መልካም ነው። ምክንያቱም እንዳልከው ተደራሲያኑ እኛ አይደለንም። አሁን ጳውሎስን መልእክቶቹን ሲጽፍ ዮሐንስ ማዋሪያቶችም ከዛም በፊት የነበሩት ሰዎች መልእክታቸውን ሲጽፉ በዛን ጊዜ ለነበረው ማህበረሰብ ነው። አሁን እኛ ያለነው ደግሞ ከጊዜው በኋላ በጣም ረጅም ጊዜ አሳልፈን የመጣን። ስለዚህ በዛን ጊዜ ምን ተፈጠረ የሚለውን ለመረዳት ነውና አስፈላጊ እንደሆነ እኔም አምናለሁ። በመጽሐፍ ቅዱሳችን ላይ ግን እንዳልከው አንተ በጣም ብዙ መጽሐፍቶች አሉ። አሁን ክርስትና አሁን የኛ ፕሮቴስታንት የሚባለው ወንጌላውያን ራሱ የሚቀበለው 66 ነውና 66ቱንም መጽሐፍ ለመፍታት ምን አይነት ዘዴ ነው የምንጠቀመው? ምክንያቱም መጽሐፍቱ በበዛ ቁጥር ያፈታቱ ዘዴ አይበዛም ወይስ ለተለያየው መጽሐፍ ብዙ ነው እንጠቀመው? እንዴት ነው እሱስ? አሁን መጽሐፍ ቅዱስ እንግዲህ የታሪክ መጽሐፎች አሉ። ሂስትሪ ነው ተመዝግቦ የተቀመጠባቸው መጽሐፎች አሉ። የትንቢት መጽሐፍ አለ፣ የቅኔ መጽሐፍ አለ፣ ከዛ ደብዳቤዎች አሉ። እንግዲህ ከዛ አሁን እነዚህ ሁሉም የየራሳቸው የሆነ አፈታት ልትጠቀም ትችላለህ። አሁን የታሪኩን መጽሐፍ አፈታት አመጣህ የትንቢቱ መጽሐፍ ጋር አትጠቀምበትም። የትንቢቱን አመጣህ ደግሞ የቅኔ መጽሐፉ ጋር አትጠቀምበትም። ስለዚህ እንደየ መጽሐፉ የየራሳቸው አፈታት ሊኖራቸው ይችላል። ያንን ተከትሎ መፍታት እንግዲህ ይህንን የሚከተል ሰው ካለ አሁን በእርግጥ ይህንን እኛ የምንለው ነገር አሁን ይደረጋል አይደረግም እኔ ጋር ጥያቄ አለ። ምክንያቱም ሰው ለመማር ቁጭ ብሎ ለመማር በጣም የሚደክመው ሰውዬ ሄርሜኔቲክስ ተከትሎ የስነ አፈታት ዘዴን ተከትሎ መጽሐፍ ቅዱስ እየፈታ ያጠናል ብዬ ለማሰብ ትንሽ ይከብደኛል። ግን ዞሮ ዞሮ እነዚህን ነገሮች አውቆ በየራሳቸው ነው የሚፈታቸው። ሲፈታቸው ሄርሜኔቲክሱን ሲጠቀም የትንቢቱን በትንቢት አፈታት፣ የታሪኩን በታሪክ፣ የቅኔውን በቅኔ፣ የደብዳቤዎቹን በዛ አይነት መንገድ መቼ ተጻፈ፣ ማን ጻፈው፣ ለማን የተጻፈው የሚሉትን ነገር ይዞ ከዛ በኋላ ደግሞ በዛ ዘመን የነበረ ታሪካዊ ካልቸር ባህል አለው። ብዙ ነገር ውስጡ አለው። መጽሐፍ ቅዱስ እኮ ብዙ ነገር የያዘ ነው። ታሪክ የያዘ ነው፣ ባህሎች የያዘ ነው ምናምንና የዛ ዘመን የነበረውን ባህል አጣምሮ በዛ መንገድ ሊፈታው ይችላል ማለት ነው። አለበለዚያ አንዳንዱ እኮ ከኛ ጋር ላይሄድ ይችላል። ቃሉ ከዚህ ዘመን አሁን ወርድ ጋር ላይሄድ ይችላል። ስለዚህ ያንን የሚያገኘው በዛ ዘመን የነበረውን ባህል የነበረውን ታሪክ ሲያውቅ ያንን ለማግኘት ይረዳዋል ብዬ አስባለሁ። ስለዚህ ሲጠና ለምሳሌ የታሪክ መጽሐፍን ለማጥናት ቢፈልግ አንድ ሰው በዛ ዘመን የነበረውን የኑሮ ዘይቤ ማወቅ መቻል አለበት። ታሪክ ማጥናት ይጠበቅበታል ማለት ነው። ባህላቸውን የሰዎቹን ባህል መረዳት ማወቅ አለበት። ያንን ሲያቅ ለመፍታት ቀላል እየሆነለት ይሄዳል ማለት ነው። ያ ካልሆነ ግን መጽሐፍ ቅዱስ በጣም ሩቅ ይሆናል ማለት ነው ከኛ። ያው ስለ መጽሐፍ ቅዱስ ነው እያነሳን ያለ ነው። መጽሐፍ ቅዱስ ለአንተ ምንድን ነው? ሲምፕል ነገር ልናገርና ልለፈው። ይሄንን መጽሐፍ ቅዱስ ለኔ አንደኛ እግዚአብሔርን የተዋወቅኩበት ነው። እግዚአብሔርን ያወቅነው በቃሉ በኩል እግዚአብሔር ራሱን የገለጠው በቃሉ። የእግዚአብሔር ትልቁ መገለጥ መጽሐፍ ቅዱስ ነው። እግዚአብሔርን ያወቅኩበት ነው። ሁለተኛው እንግዲህ የህይወቴ መመሪያ አድርጌ ተቀበል። እግዚአብሔርን አውቄበታለሁ፣ የህይወቴ መመሪያ ነው መጽሐፍ ቅዱስ ለኔ እንደዛ ነው። ያው አሁን ላይ በተለይ ስለ መጽሐፍ ቅዱስና ስለ ስነ አፈታት ስናነሳ እግዚአብሔር በክርስቶስ እንግዲህ ዳግመኛ የዳነውን ሁሉ አንድ አድርጎናል ብለን እናምናለን። ግን በተለይ አንዳንዶች አካባቢዎች ላይ የስነ አፈታት ችግር በአስተምሮትና በህይወታችንም ብዙ ሊያይቶን አይተናል እና ይሄ ነገር እንዴት ይታያል? አንድ ሆነን ሳለ በአተረጓጎም በስነ አፈታትና በትምህርት ግን ተለያይተን ያለንበት ሁኔታ አለና እሱን እንዴት ታየዋል? በክርስቶስ ኢየሱስ አንድ ነን ሁላችን። ያው ጌታ ኢየሱስን የተቀበለ በቃ የዳነ ሰው አንድ ነው። ግን ደግሞ ወደ መጽሐፍ ቅዱስ ስንገባ ብዙ ነገሮች ይዘን ነው የምንገባው፣ ወይንም ደግሞ የምንከተለው ከኋላ የመጣ አስተምህሮ ይኖራል ሁላችንም። ለምሳሌ ቤተክርስቲያን በየዘመናቱ ለሚያጋጥማት ነገር ምላሽ ስትሰጥ ኖራለች። ምን አይነት ምላሽ ነው የምትሰጠው? ለምሳሌ
ኢየሱስ ክርስቶስ አምላክ አይደለም ብለው ተነስተዋል አይደል? እና አርዮስ ሲነሱ በቃ ኢየሱስ ደግሞ አምላክ ነው ደግሞ እና አትናቴዎስ ደግሞ ኢየሱስ ክርስቶስ አምላክ ነው ብለው ማስረጃ ይዘው ቀርበው አሸንፈዋል። እንደውም በጣም ተግዳሮት ውስጥ ገብተው በጣም ከተሸነፉ በኋላ እንደገና ሰርቫይቭ አድርገው ለማሸነፍ የቻሉት ማለት ነው። ማሸነፍ ሳይሆን በቃ የእምነት አቋማቸውን ነግረው ለማውገዝ የቻሉት ማለት ነው። አሁን በዘመናቸው ያ ችግር ስለገጠመው ከዛ በኋላ ደግሞ መንፈስ ቅዱስ ደግሞ አምላክ ነው አምላክ አይደለም የሚል ክርክሮች ተነሱ። መንፈስ ቅዱስ ደግሞ አምላክ ነው የሚል ነገር መረጃ ቀረበ። ከዛ በኋላ ደግሞ እያለ ዶክትሪን ተዋቅሮ ስላሴ ለሚለው ሐሳብ ጸና ማለት ነው። ይሄን ትምህርት መጣ። አብ ወልድ መንፈስ ቅዱስ ስላሴ ባጭሩ አንድ አምላክ በሶስት አካል ወይንም አካል የሚለውም ቃል አይመጥንም፣ ግን አንድ አምላክ ብለን ሶስት እኔነት ያለው አንድ አምላክ ነው። መጽሐፍ ቅዱሱ እንግዲህ በአይ ቲንክ ዘዳግም ምዕራፍ 6 ላይ እስራኤሎች ስማ እግዚአብሔር አምላክ ከአንድ አምላክ ነው። ይሄ የማይሻር ቃል እግዚአብሔር አንድ ነው፣ ግን ሶስት አካል አለው ወይንም ሶስት እኔነት አለው። ሶስት አካል ስንል ቦዲ እንደኔ እንዳንተ ምናምን ማለት አይደለም። እኔነት ያለው ስሜት፣ እውቀት፣ ፈቃድ ያለው ሁሉም እኩል የሆነ ኦቶሪቲ ያለው አካል ማለት ነው። ያ ነገር ጸደቀ በየዘመኑ ማለት ነው። አሁን እንግዲህ አባቶቻችንን በጣም የምናደንቅበት ነገር ምንድነው? ለተፈጠረ ችግር ሁሉ መፍትሄ አድርገው ዶክትሪን አድርገው ያስቀምጣሉ። ያንን ሲያስቀምጡ ግን የሆነን አካል ለማውገዝ ለማባረር ብቻ ብለው አይደለም፣ ለማዳን ብለው ቅዱሳንን ለመታደግ ብለው ነው የሚያዘጋጁት ያንን ነገር። በዚህ ዘመን አሁን ችግር አለ አይደለም? ለችግሩ ግን መፍትሄ ብለን የምናስቀምጠው ነገር ነው ያጣነው። አሁን በዛ ዘመን አልኩ እንግዲህ ችግር ተፈጠረ፣ ለችግር በቃ ዶክትሪን ተዘጋጀ። ሁሉም ዶክትሪን የተዘጋጀው በዛ መንገድ ነው። ቤተክርስቲያን በለው መላእክት በለው ሰው በለው ሁሉ ነገር ዶክትሪን ተሰርቶ የተቀመጠ ነው። በእኛ ዘመን የተሰራ ምንም ነገር የለም። ችግር እንዳለ እናምናለን። ለችግሩ ግን መጽሐፍ ቅዱሳዊ መፍትሄ ግን ማስቀመጥ አልቻለም። ስለዚህ አንዱም የራሱን ነገር እንድትቀበለው ነው የሚፈልገው፣ አይቀበልክም። ማስተላለፍ ነው የሚፈልገው እንጂ ካንተ ደግሞ ያለውን እውነት መቀበል አይደለም። ስለዚህ ምንድነው የሚያደርገው? መለያየትን ይመርጣል ማለት ነው። መጽሐፍ ቅዱስ ደግሞ መለየትን የሚመርጥ የሚወድ ሰው መንገዱን ይከተላል። ስለዚህ ሁላችን የገዛ መንገዳችን እየተከተልን ያለ ነው። አንድ የሚያደርገን ነገር እየጠፋ ነው ያለው እውነት ነው። አብዛኞቹ አሁን ቤተክርስቲያን ይተከላል። እውነት ነው፣ መተከሉ በጣም ደስ የሚል ነው። እግዚአብሔርን በየዘመናቱ ሰዎችን ይልካል። ቤተክርስቲያን ወደፊት ትተከላለች። ነገር ግን ዝም ብሎ እግዚአብሔር ሳይልካው ለልዩነት ብሎ ማለት ነው ለልዩነት ብሎ ቤተክርስቲያን የሚተክል ሰው ግን በጣም ድካም ውስጥ ነው ያለው እንደማለት ነው። ስለዚህ ባጭሩ ለመመለስ ያክል በክርስቶስ አንድ ነን። የገዛ ፍላጎታችንን ስለምንከተል ብቻ መጽሐፍ ቅዱስን ለራሳችን ስለምንተረጎመው ብቻ ልዩነታችን እየሰፋ ይሄዳል። የዚህ ዘመን ደግሞ ትልቁ ፈተና ምንድነው? በእኔ አፍ ሲነገር ብቻ ነው እውነት ያ ነገር የሚሆነው። የሆነ ሰው ሲናገረው እውነት ትክክል አይደለም ብለን እንላለን። ኦኬ እሺ አንተ ጋር ያለውን አማራጭ ስን ያንኑ ነገር ነው የምንናገረው። ስለዚህ አንዳንዱን እስቲ ዝም ብለ አንዳንዱ ከሌን አወገዘው የሚለውን ነገር ብታይ ያ ሰው ራሱ ያንን ሐሳብ ደጋፊ ነው፣ በሱ አፍ ስላልተነገረ ብቻ ካልሆነ በስተቀር ማለት ነው። ስለዚህ የዚህ ዘመን የመለያየታችን ነገር በጣም ብዙ ነው። ግን ከብዙ ደግሞ ባጭሩ ለመጠቅለል ያክል ይሄ ነው። ዶክትሪን ወይንም ደግሞ መመሪያዎችን ቤተክርስቲያን ከጥንት የመጣውን ነገር ተከትሎ እርግጠኛውን የመናገር ችግር አለ። ከዛ ደግሞ የመለየት ፍላጎት አለ ማለት ነው። ልክ ነው። በተለይ በዚህ ዘመን አንዱ ልክ ባይሆንም እኔ ማምነው ልክ አይደለም ብዬ ነውና በተለይ ከመስመር የወጣ ነገር ይዘን ስንመጣ የመግነን ነገር ይታያልና በተለይ በስነ አፈታቱ እንደዛ አለ። ወጣ ያለ ነገር ከተናገረን እንታወቃለን። እዚህ ላይ ተያይዞ እያንዳንዱ የመጽሐፍ ቅዱስ ክፍልና ምንባብ መፈታት አለበት ብለህ ታምናለህ ወይስ አንዳንዶቹን በቀጥታ እንወስዳቸዋለን ብለህ ታምናለህ? አይ እሱማ ሁሉ ነገር ቃል በቃል ይፈታ እኮ አይደለም። አሁን መጽሐፍ ስነ አፈታት ብለን ስንል እኮ ወደ ጥንት አፈታት ደግሞ ልንሄድ ነው። አሁንም ግን ተወሱንና እያንዳንዱ ቃል የሚፈታ አይደለም። ያ ማለት አሁን እኛ ስነ አፈታት ብለን ስንል ሳይንስ ነው ብለን የለ፣ የሚከተላቸው ነገር አለ ብለን የለ፣ ታሪካዊ ነገሮችን ይመረምራል ብለን የለ፣ ባህላዊ ነገሮችን ይመረምራል ብለን የለ። ያንን ሁሉ መመርመር የማይጠበቅበት ነገሮች አሉ።
ሲምፕል ለምሳሌ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነው። ምንም አትፈታውም። ይሄን በቃ መጽሐፉ ራሱ ፈታው ማለት በመጀመሪያ ቃል ነበር አለክና ቃልም በእግዚአብሔር ዘንድ ነበር አለህና ቃል ራሱ እግዚአብሔር ነው አለ። አሁን ቃል ራሱ እግዚአብሔር ነው ብሎ ባይናገር አልፈታውም፣ ዝግ ነው፣ መፍቻ ይፈልጋል። ግን ከስር ግን ፈቶታል። ስለዚህ አንዳንዱ ቃል መፍቻ የማያስፈልገው ነው፣ ኦልሬዲ የተፈታ ቃል ራሱ በራሱ እዛው የተፈታ ቃል ስለሆነ ማለት ነው፣ ምንረዳው ስለሆነ። አንዳንዱ ደግሞ መፍቻ ሊፈልግ ይችላል፣ ጊዜ ሊፈልግ ይችላል፣ ወደ ኋላም ወደፊትም ሄዶ መመርመር ሊጠይቅ ይችላል ማለት ነው እንጂ እያንዳንዱ ቃል መፈታት ላይኖርበት ይችላል። አንድ ጊዜ አጋጣሚ ነውና አንድ ሰው በተለይ በመጽሐፍ ቅዱስና አፈታት ዙሪያ ትልቅ ሰው ነውና መጽሐፍ ቅዱስ በጣም ጥልቅ ሚስጥር ነው አለና ከመጀመሪያ እስከ መጨረሻ የያዘው በጣም ሴክሬት ነው እና ላሳያችሁ ብሎ የመጀመሪያው የመጽሐፍ ቅዱስ ቃል ምንድነው ብሎ ጥያቄ ያቀረበ ይባላል። እና ሰዎቹ ሞከሩ። በመጀመሪያ ነው አይደለም አለ። ዘፍጥረት የሚለው ነው አሉ፣ አይደለም አለ። ቁጥር 1 የሚለው ነው፣ አይደለም አለ። ከዛ በኋላ የመጀመሪያው የመጽሐፍ ቅዱስ ቃል ብርሃንና ሰላም ማተሚያ የሚል ነው አለ። ኦኬ ብለው ሰሙ። በዛን ጊዜ የነበሩ ሰዎች፣ በዛ አካባቢ የነበሩ ሰዎች ምን ብሎ ሊፈታው ነው ሲሉ ብርሃን የሚባለው እግዚአብሔር ነው አለ፣ ሰላሙ ኢየሱስ ነው፣ ማተሚያው ደግሞ መንፈስ ቅዱስ ነው አለና ያን ያህል የስነ አፈታት ነገር ሚስጥር የማድረጉ ነገር ያን ያህል የገባ ይመስለኛል። እና ስታስበው መጽሐፍ ቅዱስ በጣም ሴክሬት ነው። ይሄን ያህል በጣም ጥልቅ ነገር አለው። በጣም ከባድ ነው ብለህ ታስባለህ? እንደዛ አይደለም። ያው ቀድም መጀመሪያ መነሻችን ላይ ለቅዱሳን ሁሉ የበራ የተገለጠ ነው። ማስተማር የሚያስፈልግ ነገር ቢሆን እንኳን ግን ደግሞ መጽሐፍ ቅዱስ ስውር አይደለም ነው። አሁን ለምሳሌ የራእይን መጽሐፍ ስታየው ፍቺ የሚፈልግ ፓርት አለው። ግን ሁሉም ደግሞ እንደዛ ነው ማለት ነው። አንድም አውሬ አይልም ማለት አሁን ራእይ ጋር ስትሄድ አንድም አውሬ ከባህር ሲወጣ አየሁት፣ 7 ራስ 10 ቀንድ ነው፣ 10 ራስ 7 ቀንድ አለው ምናምን ይልሃል። ምን ማለት ነው? አውሬ ማለት ምንድነው? ባህር ማለት ምናምን እያልክ ልትል ትችላለህ። ሁሉም ቃል ግን እንደዛ አይደለም። የተገለጠም አለው። በደህንነት ጉዳይ ስፔሻሊ በኢየሱስ ክርስቶስን በማወቅ በዘላለም ሕይወት ጉዳይ ግን እግዚአብሔር ሐሳቡን በግልጽ አስቀምጦታል። ሐሳቡን በግልጽ አሁን መዳን በሌላ በማንም የለም እንድንበት ዘንድ ግልጽ ነው፣ በሩ ይሄ ነው እያለን ነው ማለት ነው። የተሰወረ ነገር የለም። እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም። ኢየሱስ ራሱ ደግሞ እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እነዚህ ነገሮች ግልጽ የተቀመጡ ናቸው። ማንም አንብቦ ሊረዳው የሚችል ነው። ሌላ ነገሮችን ለማወቅ ስንፈልግ ዓለምን አካሄድ፣ የሰይጣንን ነገሮች ምናምን ስንፈልግ ሄርሜኔቲክ የሚያስፈልጉ ነገሮች ሊኖሩት ይችላሉ፣ አለውም ደግሞ። ከዛ ውጭ ግን እያንዳንዱ ቃል አሁን ትርጓሜ ሁልጊዜም ፍቺ ሲባል የምንሄድበት አሁን አንድምታ ትርጓሜ ይባል አለ በሌሎቹ ዛይድ። እያንዳንዱ ነገር ትርጉም አለ። በመጀመሪያ የምትለው ቃል ለምሳሌ ትርጉም አላት። በመጀመሪያ ብሎ የሆነ ነገር ይላል። በመጀመሪያ እንደዚህ፣ በመጀመሪያ እግዚአብሔር፣ በመጀመሪያ ፍጥረት፣ በመጀመሪያ እንደዚህ እያለ ብዙ ትርጉም አለ። ከዛ ደግሞ ትመጣለህ። ለምሳሌ ጽዮን ስትል ጽዮን ተራራ ይልሃል። ከዛ ደግሞ ጽዮን ማርያም ይልሃል። አንድም እንዳንተ አንድም እንዳኔ፣ አንድምታ ትርጓሜ። እኔም ትክክል ነኝ አንተም ትክክል ነህ ነው። እኔም ትክክል አንተም ትክክል የምንሆንበት ደግሞ እውነት የሚባል ነገር የለም። ስለዚህ እንደኔና አሁን አንተ ስታየው ይሄ ነገር ካንተ ሳይድ ነጭ ነው፣ ከኔ ሳይድ ቀይ ነው፣ ሁለታችንም ትክክል ነን ማለት አንችልም። አንድምታ ትርጓሜ የሚባለው ፍቺ አንተም ነጭ በለው እኔም ቀይ ልበለው ሁለታችንም ትክክል ነን ብሎ የሚለያይ ነው። ገብቷል? ስለዚህ እንደዚህ አይነት እያንዳንዱን የሚፈታውም ነገር ትክክል አይደለም። ደግሞ ለእናንተ የተዘጋ ነው፣ ለእኛ ነው የተገለጠው፣ ሁሉም ሰው ሊረዳው አይችልም የሚለውም ደግሞ ሌላው ጽንፍ ደግሞ ትክክል አይደለም ማለት ነው። ስለዚህ ለቅዱሳን ይገባቸዋል፣ ይረዳሉ፣ መንፈስ ቅዱስ በውስጣቸው አለ፣ ያስተምራቸዋል። ከዛ ውጪ ደግሞ በአስተማሪዎች አንዳንዶችንም አስተማሪ ስለኝ በአስተማሪዎች በመምህራን ደግሞ እግዚአብሔር ያስተምራል ማለት ነው። ስለዚህ እንደዛ ነው። የጥሩ የመጽሐፍ ቅዱስ ስነ አፈታት መለኪያው ምንድን ነው ብለህ ታስባለህ? አንድ መጽሐፍ የመጽሐፍ ቅዱስ አንድ መጽሐፍ
በጥሩ መልኩ ተፈቷል፣ ይሄ ነው ጥሩ ፍቺው ብለን ምን መዝንበት መመዘኛው ምንድነው? አጠቃላይ የመንፈሳዊ ዓለም የመንፈሳዊ ነገር መለኪያው አሁን መጽሐፍ ቅዱስን ፈታኸው በአንተ ላይ የሚያመጣው ውጤት ነው። ከሕያው አምላክ ጋር አገናኝቶ ካለው ነው። ከሕያው አምላክ ጋር የማያገናኝህ ከሆነ ሕያው አለ እኮ አሁን እኔ እናንተ ፈታ ነው አልፈታ ነው ምናምን እያለ የምንጨቃጨቅበት ነገርን የተናገረው ባለቤት የሆነ አካል አለ፣ ፐርሰን ነው። ስሜት ያለው እውቀት ያለው ፈቃድ ያለው እንዲሆንና እንዳይሆን የሚፈልገው ነገር ያለው አካል አለ። ስለዚህ በስነ አፈታት መንገድ ሄደክ እሱን ካላገኘኸው እሱን ካልነካው ትርጉም የለውም። ምክንያቱም ሄርሜኔቲክስ አስተማሪ ሆኖ አንድ ሰው ዝም ብሎ ሲጋራ የሚጣጨስ ምናምን እንደዛ አሉ ባይዘው እንደዛ አለ እና ይሄ ሰውዬ ፈቶት ምንድን ያገኘው ነገር ምንድነው? ጥቅሙ ከአምላክ ጋር አልተገናኘም። የገዛ የስጋውን ምኞት የሚከተል ሰው ሆነ፣ ወደቀ፣ ጠፋ። ስለዚህ ሄርሜኔቲክስ ምንም አልረዳውም ለዛ ሰው ማለት ነው። ስለዚህ በስነ አፈታት ደረጃ አንድን በትክክል ተፈቷል ነገር ብዬ እኔ ማምነው ያ ሰው ከአምላክ ጋር በቀጥታ ተገናኝቷል የሚለው ነገር ነው። ካልተገናኘ ከሳተ ግን አሁንም ያ ስነ አፈታት ትክክል አይደለም፣ መመርመር አለበት ማለት። የፈታ ነው አምላክን ለማግኘት ስለሆነ የአምላክን ሐሳብ አይደለም ፈታ የሚባለው። አሁን ሄርሜን የሚለው ቃል አለን ቀድማ አይደለም የዋናውን አምላክ ወይንም በአምላክና በሰዎች መካከል ያለ መካከለኛ አምላክ ማለት ነው ብለናል። የዛኛውን የአምላክን ሐሳብ የተረዳው ሰው ማለት ወይንም እሱን ያገኘ የነካ ማለት ነው። ስለዚህ ሄርሜኔቲክስ በትክክል ተፈቷል ካልን ምን እያልን ነው? ይህ ሰው ሕያው አምላክን ተገናኝቷል ማለታችን። እሱን እስካላገኘ ድረስ ግን የሄርሜኔቲክስ ትክክለኛ ፍቺውን አላገኘም ማለት ነው፣ አልተፈታም ማለት ነው። ስለዚህ ያ ነው በዋነኛነት ማለት ነው። ምክንያቱም እንዲፈታ በዛ መንገድ በትክክለኛው መንገድ እንዲፈታ የሚረዳው መንፈስ ረድቶት ከእግዚአብሔር ጋር ከተገናኘ ነው እውነት ሊባል የሚችለው። አለበለዚያ ግን ሄርሜኔቲክስ አይደለም ማለት ነው። ምናልባት ከዚህ ጥያቄ ጋር ተያይዞ አንድ ሰው በመጽሐፍ ቅዱስ ስነ አፈታት ወይም በሄርሜኔቲክስ ጥሩ የሆነ ሄዶ በጣም ማለት በቃ ይሄ ሰው በጣም ጥሩ ይፈታል ወደሚባለው ደረጃ ጋር ከደረሰ የመንፈስ ቅዱስስ ሚና ምን ድረስ በዛ ሰው ህይወት? ወደዛ የሚያመጣው አክቹአሊ መንፈስ ቅዱስ ራሱ ነው የምለው እኔ ማለት ሄርሜኔቲክስ በራሱ ታሪክ ስለመረመርክ ሳይንስ ስላጠና ምናምን ብቻ አይደለም። ምክንያቱም መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ባለቤት አለው። ደራሲው እሱ ነው። እሱ የደረሰውን ነገር ነው አንተ ለመፍታት ወይንም ሳይንሱንም ምኑን ተከትለ የምትሄደው። መንፈስ ቅዱስ ጋይድ ካላደረገ በሄርሜኔቲክስ መንገድ ሄደ ራሱ ትክክለኛውን ፍቺ አታገኝም። ጥሩ የአፈታት ዘዴ ላይ ሄዷል ካለን ያ ሰውዬ መንፈስ ቅዱስ መርቶታል እያልን ነው ማለት ነው። መንፈስ ቅዱስ ካልመራው ጥሩ የአፈታት ዘዴ ላይ ራሱ ለመድረስ አይችልም ማለት ነው። ምክንያቱም መጽሐፉ የማን መጽሐፍ ነው? የእግዚአብሔር መጽሐፍ ነው። የተጻፈው በእግዚአብሔር መንፈስ አማካኝነት ነው። ስለዚህ ደራሲው አለ ማለት ነው። የመጽሐፉ ባለቤት አለ። አሁን እኛ አንባቢዎች ነን። ያንን መጽሐፍ ለመረዳት የምንጥር ሰዎች ነን። ከመጽሐፉ ውጪ ያለን ሰዎች ነን። የመጽሐፉ አካል ግን አለ ራሱ። ስለዚህ የመጽሐፉ አካል ጋይድ ካላረገው ካልመራው ፈትቼዋለሁ ራሱ ለማለት አያስችለውም ማለት ነው። በእርግጥ እኛ መንፈስ ቅዱስ መርቶታል አልመራውም የምንለው አይነት ሰው ቁጭ ብሎ መጽሐፍ ቅዱስ አጥንቶ የሚረዳን ሰው ሳይሆን ከዛ የሚንቀጠቀጠውን አይነት ሰው ነው። መንፈስ ቅዱስ እንዲያረገኝ ምናምን የሚለውን ነው መንፈስ ቅዱስ እየመራው ነው ብለን የምናስበው። ነገር ግን ብዙ መጽሐፍ ቅዱስን በመፍታት በጣም ብዙ መንገድ የሄዱ ሰዎች በመንፈስ ቅዱስ በጣም የሚመሩ መንፈስ ቅዱስን ድምፅ በጣም የሚከተሉ አይነት ሰዎች ናቸውና ስለዚህ መንፈስ ቅዱስ መኖር የግዴታ ነው ማለት ነው። አንዳንድ የስነ መለኮት አስተማሪዎች ቅድም አንተም አንስተዋል፣ በጣም ያስደንቁናል። መጽሐፍ ቅዱሱን በደንብ ይገልጡታል፣ ያብራሩታል፣ የስነ አፈታቱንም ሕግ በደንብ ያውቁታል። አንዳንዴ ደግሞ አንዳንድ ሰዎች ላይ ይህን ሁሉ እያደረጉ ህይወታቸው ላይ መጽሐፍ ቅዱስ ሪል አፈታቱ ኢምፓክት ፈጥሮ አናይም። የምር የሚያወሩትን ቃል ወይም ደግሞ የተረጎሙትን የፈቱትን ቃል ሲኖሩት አንመለከትም። እና መጽሐፍ ቅዱስ ስለዚህ ውድቀት ምን ይላል ብለህ ታስባለህ? ያው ሁልጊዜ መጽሐፍ ቅዱስ አንዱ እንትን ምንድነው ብዙ ካወቀ ብዙ ይጠበቅበታል ነው እና እንትናቸውም ህጻጻቸውም በደንብ ይታየናል ስለሚናገሩት ማለት ነው። እነዛ ሰዎች ስለሚያወሩት ምናምን ድካማቸው ምናምን በደንብ አድርጎ ይታያል። ሁሉም እንደዛ ናቸው ማለት ባይቻልም ማለት ነው። ችግራቸውም ይታያል እና
ሁሌም እግዚአብሔር ምን ይጠብቃል ካልክ ባወቀው ልክ እንድትታዘዘው ይፈልጋል። ሰው እነዛ ሰዎች አውቀውታል ግን አልታዘዙም። ያንን ያወቁትን እውነት ለመኖር ኮሚትመንት ይጠይቃል፣ መሰጠት ይጠይቃል፣ ብዙ ነገር ይጠይቃል። ማወቁ አንድ መንገድ ነው። ካወቅ በኋላ ደግሞ ለዛ ነገር ራስን መስጠት ደግሞ ሁለተኛ ነገር ነው። ስለዚህ ሰዎቹ የጎደላቸው የማወቁ ሂደት ሳይሆን ለወቁት ነገር የመታዘዝ ለዛ ነገር ራሳቸውን የማስገዛት ችግር ነው ያለው ማለት ነው። ስለዚህ እንደዚህ አይነት ነገር ሊያጋጥም ይችላል። ሰው እያወቀ ላያደርግ ይችላል። በአንተ ያው ረጅም ጊዜ አገልግልሃል ብዬ አስባለሁ እና ባገለገልክበት የአገልግሎት ዘመን ላይ ምናልባት ያው በመጽሐፍ ቅዱስ ወይም በሄርሜኔቲክስ ሕግ አውዱ ንጉስ ነው ይባላል። የአንድ የመጽሐፍ ቅዱስ አውድ ንጉስ ነው ይባላል እና ያለ አውዱ ተፈቶ ያየኸው እግዚአብሔር ቃል በጣም አቢዩዝ የተደረገ ሊሆን ይችላል። ያለው ሌላ ነው ግን ሲጠቀሙበት የሰማኸው በጣም ሌላ ነው እና እንደዚህ ያየኸው አለ፣ የተገነዘብከው አለ፣ የሰማኸው? አዎ እኔ በጣም ይሄ አላጎሪ አሁን እኛ ጋር አላጎሪ ነው የሚባለው በዚህኛው እና እንደዛ አይነት ነገር ሰምቼ በጣም በቃ ለብዙ ጊዜ በጣም በቃ ይሄንን በመስማቴ ጌታው ይቅር በለኝ ያልኩት ማለት ነው። በመስማቴ ብቻ እና አሁን ግን ያው አሁን ብዙ እየሰማን ነው፣ ለመድ ነው ጆሮአችን ራሱ ለመደ እና ድሮ ግን ሰምቼንን በቃ ጌታው ይቅር በለኝ ብያለሁ። ለመናገር አይደል ለሰማሁት ምንድነው ዮሐንስ ወንጌል ምዕራፍ 13 የሆነ ሰው ይሰብካል እና እየሰበከ ያው እሱ ክፍል ላይ ጌታችን ኢየሱስ ክርስቶስ ወደ አባቱ ሊሄድ እንደሆነ አውቆ ማበሻ ጨርቅ ይዞ ተነሳና ከዛ እግራቸውን ያጥብ ጀመረ። ታሪኩ ያ ነው። አጠባቸው። ከዛ በኋላ እናንተ እኔን ጌታ ትሉኛላችሁ፣ መምህር ትሉኛላችሁ፣ ደግሞም እንዳላችሁኝ ጌታም ነኝ መምህር ነኝ። እኔ እንደዚህ ዝቅ ብዬ እግራችሁን ካጠብኩኝ እናንተ እርስ በርሳችሁ ይህንን ተደራረጉ። አሁን መልእክቱ የጌታ ኢየሱስ ክርስቶስ ምንድነው? ራስን ዝቅ ማድረግ። መልእክቱ ያን በቃ ጨርሶታል። ራስን ዝቅ ማድረግ ትህትናን ለማስተማር ፈልጎ ነው። የመጨረሻው እንግዲህ ዮሐንስ ወንጌል ከምዕራፍ 13 ጀምሮ እስከ ምዕራፍ 19 ያለው ጌታ ኢየሱስ ክርስቶስ በሚስጥር ለደቀ መዛሙርቱ ብቻ የተናገረበት የልቡን ሐሳብ የገለጠበት የመጨረሻው ሰዓት ነች። ወይንም ሊሄድ ሲል አንድ ሰው ሊሞት ሲል የመጨረሻውን ቃል አይደለም የሚናገረው፣ የዛች የመጨረሻው ቃል ሐሙስ ቀን ማታ ላይ የተናገረው ቃል ዓርብ ሊያዝ። እንግዲህ ይሄ ቃል በጣም ጠንካራ ቃል ነው፣ ልታጣምመው የማይገባ በጣም ውድ ቃል ነውና ይሄንን አስተማረ። ለማስተማር የፈለገው ትህትናን ነው ጌታ ኢየሱስ። በቃ ሲምፕል ነው። በቃ እኔ እንደዚህ እኔ ጌታ ነኝ መምህር ነኝ፣ እኔ ዝቅ ብዬ እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እንዲተደራረጉ ነው። አንዱ ሰባኪው ምን አለ? አነበበው ቃሉንና ከዛ ይገርማችኋል እግዚአብሔር እዚህ ላይ ያስተማረኝ ምናምን አለና እንትኑ ጨርቁ አለ አሁን ሲፈታው እየፈታ ነው። ሄርሜኔቲክስ መሆኑ ነው እንግዲህ ጨርቁ እንትን ጸጋ ነው አለ። ጨርቁ ጸጋ ነው፣ አቧራው የእግራቸው አቧራ ኃጢአት ነው አለ። ከዛ ውሃው ደግሞ መንፈስ ቅዱስ ነው አለ ማለት ነው። እና ሰው ተደመመ በመገለጡ ምናምን እና እኔ በጣም በቃ ኃጢአተኝነት ተሰማኝ ማለት በቃ ጌታ ሆይ ይህን በመስማቴ ይቅር በለኝ አልኩ ማለት ነው። እና ያለ ኢየሱስ ሐሳብ ኢየሱስ ይህንን በፍጹም ሊያስበው አይችልም፣ በፍጹም ሊያስበው አይችልም። እና ያለ ኢየሱስ ሐሳብ ያለ መንፈስ ቅዱስ ሐሳብ መንፈስ ቅዱስ አበራልኝ ተብሎ ይሄ ነገር ሲናገር ሰምቻለሁ። እና ያለ አውዱ ሄርሜኔቲክስም አይደለም አላጎሪም ከዛ ያለፈ ነው እንትኑ። እና በዚህ መንገድ ሲፈታ ሰምቼ ያው ይቅር በለኝ ብያለሁ ስለሰማው። እዚህ ላይ ከዚህ ጋር ተያይዞ ለማንሳት አንዳንዴ እንደዚህ ድረስ ይኬዳል። ደግሞ በስነ አፈታት ስንል ደግሞ ሰዎችም ይሄን ያህል እየሄዱ ይፈቱታል። ሰዎችንም ለማስደነቅ ሊሆን ይችላል፣ የራሳቸውን ስታተስ ለማሳየት ሊሆን ይችላል። ግን አንድ ሰው ሲፈታ ምን ጋር ማቆም አለበት? ገደብ አለ ወይ? ያው እኔ ይሄ ነገር ለእኔ አልገባኝም ማለት ጨዋነት ነው። እኛ እኮ ሁሉን ነው የምናውቀው፣ ሁሉን በቃ ስፔሻሊ መድረክ ላይ ካለን በቃ መጽሐፍ ቅዱስን በሙሉ ማናውቀው እንደሌለ እንዲታወቅብን ስለማንፈልግ ምን ይሁን አላውቅም፣ ግን ሁሉን እንደሚያውቀውነን ነው የምንቀርበው። መጽሐፍ ቅዱስ ውስጥ ግን ብዙ ማናውቃቸው ነገሮች አሉ። ብዙ እንደ ኤልሳ አይነት ሰው ልንሆን ይገባል። ኤልሳ ይታወቃል የመገለጥ ሰው ነው። ቁጭ ብሎ
ሶርያውያኖች የሚያደርጉትን በቤቱ ነው ያውቃል። ታስታውሰው አይደል? ይሄንን ቃል አደጋ ጣዮች ሲመጡ ቀድሞ የሚናገር አይነት ነብይ ነው። ነገር ግን ሴትዮዋ ልጇ ሞቶባት አላወቀም። መታ ስትናገረው እግዚአብሔር ይህንን ከኔ ሰውሮታል። ምን አለበት በቃ ማለት ማናቀውን አናቀው የገባንን በቃ ኢየሱስ የገባን እኮ ዘኪዮስ ቤት ገብቶ በቃ ዛሬ ለሕዝቤ መዳን ሆነለት የምትለው ቃል ከሆነች ዘኪዮስ ዛፍ ላይ ነበረ ብሎ ኢየሱስ ናውረድ አለውና ገብቶ መዳን ሆነለት አለ ብለን ብንወርድ በጣም ጥሩ ነው። በቃ ያቺ የገባችንን ነገር ብቻ ብንናገር ማለት ነው። ግን እኛ ምንድነው ስለማናቃቸው ነገሮች ብዙ ማብራሪያ እንሰጣለን። ጉባኤያችን ውስጥ ቁጭ ብሎ ደግሞ የሚገምተን እንዴት ነው ይሄ ነገር የሚል የሚጠይቅ አይነት ሰው ያለ አይመስለንም። እና ግን ማለፍ በጣም ከተጻፈው አትለፍ ይላል መጽሐፍ ቅዱስ። በቃ ከዛ ባናልፍ በጣም ጥሩ ነው። ሰውን ለማስገረም ብለን ምንናገረው ነገር ሰው ህይወት ላይ ምንም ለውጥ እንደማያመጣ ማወቅ በጣም ያስፈልጋል ማለት ነው። የስታርስ ቲቪ እንዲሁም ደግሞ አፖስትል ሙሴ ሙልጌታ የዩቲዩብ ቻናላችን ተከታታዮች ዛሬ በሄርሜኔቲክስ ወይም ደግሞ በመጽሐፍ ቅዱስ የስነ አፈታት ሂደት ላይ በጣም ብዙ ነገር እንደቀረላችሁ ተስፋ አደርጋለሁ። ምናልባት የመጨረሻና የዚህ ፕሮግራም ማጠናቀቂያ የሚሆነውን የመጨረሻ ጥያቄ ላንሳና በሚቀጥለው ጊዜ ደግሞ እንገናኛለን ማለት ነው። እግዚአብሔር ሰው የመጨረሻ ጥያቄ ምንድነው? ያው በጉባኤ ላይ እናገለግላለን። መጽሐፍ ቅዱሱ በጣም ይነበባል፣ ይገለጣል። ግን አንዳንድ ሰዎች ደግሞ መጽሐፍ ቅዱስ ከነሱ ሩቅ እንደሆነ ያስባሉ። ማለት አይ ይሄ ነገር ከባድ ነው፣ ከኔ መረዳትም በላይ ነው ብለው የሚያስቡ ሰዎች በጉባኤ ውስጥ ይኖራሉ። ሁሉ መረዳታቸው እኩል ስለማይሆን ለነዛ ሰዎች ምን መልእክት አለ? እንግዲህ ሰው መጽሐፍ ቅዱስን በደንብ መረዳት ያለበት ነገር ምንድነው? የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ የምንሰማው ከሆነ የመናገር ብቃት አለው። መጽሐፍ ቅዱስ አሁን በቤተ ክርስቲያን በፔንቴኮስታሉ ይሄ አሁን በወንጌላውያን አማኞቹ ክርስትና ውስጥ መጽሐፍ ቅዱስ ባለስልጣን ነው ብለን እናምናለን። ባለስልጣን ከሆነ ደግሞ የመናገር ብቃት አለው። አንተን ካገኘ የመምከር፣ የመገሰጽ፣ የማስተማር አቅም አለው ማለት ነው። ስለዚህ ገልጠን ስናነበው ምናልባት መጀመሪያ ላይ የሆነ ሙሉውን ሀሳብ ላንረዳው እንችላለን። ነገር ግን መንፈስ ቅዱስ ስላለበት ያስረዳናል። ደጋግመን ማንበብ ሊጠየቅብን ይችላል፣ መሰጠት ሊጠይቀን ይችላል። የሚጠይቀንን ሁሉ አድርገን ግን የማስረዳት አቅም አለው መንፈስ ቅዱስ መጽሐፍ ነው። ስለዚህ ለእኔ አይገባኝም ለእነሱ ነው የሚገባቸው ብሎ ለእነሱ ለሚያስተምሩን ሰዎች ለመጋቢዎች ይህንን ነገር መተው ቅዱሳን የለባቸውም። የእግዚአብሔርን ቃል ቁጭ ብሎ ማጥናት፣ ማንበብ፣ ማስታወሻ መያዝ፣ ከዛ በኋላ ያንን ማስታወሻ ይዘው ያልገባቸው ነገር ካለ ደግሞ አስተማሪዎች ናቸው ብሎ የሚያስቧቸውን ቤተክርስቲያን ላይ ከሆኑ መጋቢዎቻቸውን ሄደው መጠየቅ፣ የሚያስተምሯቸውን ሰዎች ሄደው መጠየቅ ይኖርባቸዋል ማለት ነው። አለበለዚያ ግን መጽሐፍ ቅዱስን የማያነቡ ከሆነ ወይም የእግዚአብሔር ቃል ከሌላቸው የሌላቸው ነገር እግዚአብሔር ራሱ ነው የጎደላቸው ነገር። መጽሐፍ ቅዱስ ሲናገር ቆላስይስ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ይኑርባችሁ ብሎ የተናገረው ለአስተማሪዎቹ አይደለም፣ ለቅዱሳን በሙሉ ነው። ለቆላስይስ ቤተክርስቲያን ቅዱሳን በሙሉ ነው ይሄ የተጻፈው። የእግዚአብሔር ቃል በሙላት ይኑርባችሁ ያለው የእግዚአብሔርን ቃል የሚያጠኑትን ልጆች ነው ያላቸው። የእግዚአብሔር ቃል ዝም ብሎ እንደ ባታይ ገብረ መስቀል እንዲህ በፀሐይ አይገባብንም። እሳቸው እንደዛ ሲሉ ሰምቻቸዋለሁ ድሮና እኛ ልጆች ነን። እኔ ራሴ ስንት ጊዜ ፀሐይ ሞኩ መሰለ ማለት በቃ የዛ ጊዜ እኛ እንግዲህ 86 ዓመተ ምህረት ነው እሳቸው የተነሱት፣ እኛ 87 ወደ ጌታ መጣን በቃ እና የእሳቸውን ፕሬዠር ያለበት ይመስለኛልና ፀሐይ ስሞቅ ያኔ ጋራጅ ሰራ ነበር ምናምን አሉ። ከዛ ፀሐይ ስሞቅ ነው ፀሐይ ቃሉ የገባብኛል። እንደዛ አይነት ቃል የሚገባብን አይነት ሰዎች አይደለንም፣ አይገባም እንደዛ። ሰው ምንድነው ማድረግ ያለብን? ቁጭ ብለን የእግዚአብሔርን ቃል የመመገብ ልማድ ሊኖረን ይገባል። መንፈስ ቅዱስ የዛ ጊዜ ያስተምረናል። ጥያቄዎች ካሉን አስተማሪዎቻችንን መጋቢዎቻችንን መጠየቅ ያስፈልጋል ማለት ነው። ይሄንን ነው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ነው ብለን እናምናለን። ያን ስንል ምን ማለታችን ነው? የእግዚአብሔር እስትንፋስ ያለበት አሁን ብዙ ነገር ነው እንግዲህ እዛ ውስጥ ያለው፣ ግን የእግዚአብሔር እስትንፋስ ያለበት መጽሐፍ ነው ማለት በእግዚአብሔር መንፈስ ኃይል የተጻፈ ነው። ሰዎችን ለመምከርና ለመገሰጽ ለማስተማር ብቃት አለው እያለ ነው ባጭር። በጣም አመሰግናለሁ። መጽሐፍ ቅዱስ በእርግጥ
እዚህ ላይ የመጨረሻ ጥያቄያችን ነው። መጽሐፍ ቅዱስ የሁሉንም የህይወታችንን ክፍል ያነሳል ወይስ ደግሞ ካላነሳስ ደግሞ በህይወታችን ላይ የሚመጡትን ነገሮች እንዴት ነው ከመጽሐፍ ቅዱስ አንጻር ልንፈታቸው የምንችለው ካላገኘናቸው? መጽሐፍ ቅዱስ ውስጥ አሁን የሰፊ ነገር ነው፣ ግን መጽሐፍ ቅዱስ ይፈታልም። ስለ እያንዳንዱም ነገር እኛ በምናስበው መንገድ ግን የተጻፈ አይደለም። መጽሐፍ ቅዱስ ለብዙ የህይወታችን ጥያቄዎች መልስ አለው። ግን ደግሞ መልስ ሰዋዊ ስላልሆነ ጽሁፉ ማለት ነው፣ መለኮታዊ አጻጻፍ ስለሆነ ለሰው ጥያቄ ሁሉ መልስ ለመስጠት ለእንትን እንደዚህ ለእንትን እንደዚህ ለእንትን እንደዚህ ተብሎ የተጻፈ ነገር አይደለም። ግን ደግሞ የእግዚአብሔር ሀሳብ ያለበት ስለሆነ ለሁሉ ጥያቄያችን የሰው የመሰረታዊ ጥያቄ ምንድን ነው? ኃጢአት ነው አይደለም? ኃጢአትን ተከትሎ የመጡ ነገሮች ናቸው ሌሎቹ አይደለም? ለዛ ጥያቄ ግልጽ መልስ ተቀምጧል። ስለዚህ እሱ ሲመለስ ሌሎቹ አብረው ይመለሳሉ። ከዛ ውጭ ግን ስለ ትዳር ብትለው፣ ስለ አበላል ብትለው፣ ስለ ማንኛውም ነገር በጨዋነት ብሉይ ኪዳን መጽሐፍን ብቻ ብታነብ ምን መብላት እንዳለብህ ምን አለመብላት እንዳለብህ ምናምን ብዙ ነገሮች ይዘረዝራል። ስለዚህ እንዳልኩክ አሁን እኛ የምንፈልገው ነገር ስላለ ማለት ነው። አሁን ስላለው ነገር መጽሐፍ ቅዱስ ምን ይላል ካልን አሁን ስላለው ነገር የሚናገረው ነገር አለ፣ የማይናገረውም ነገር ሊኖር ይችላል እና በከፊል ይናገራል፣ በከፊል ደግሞ እኛ በምንፈልገው መንገድ አይናገርም። ዋናው ነገር ያ ነው። ይናገራል፣ ግን እኛ በምንፈልገው መንገድ የተቀመጠ ነገር አይደለም ማለት ነው። ምክንያቱም መጽሐፍ ቅዱስ እንዲናገር የምንፈልገው ብዙ ጊዜ ለፍላጎታችን ነው፣ ለእኛ ምኞት፣ ለእኛ ፍላጎት ነው። መጽሐፍ ቅዱስ ግን ያወራል። የሚያወራው የእግዚአብሔርን ሀሳብ ነው እንጂ የእኛን ፐርሰናል ፍላጎት አይደለም የሚያወራው የሚናገረው ማለት ነው። እና ከዛ አንጻር ብንወስደው ጥሩ ነው። ግን መጽሐፍ ቅዱስ ስለ ሁሉም ነገር ያለ፣ ስለ ዩኒቨርስ ብትጠይቀው ያወራካል። ስለ ማንኛውም ነገር ብትጠይቀው፣ ስለ ማህበራዊ ህይወት ብትጠይቀው፣ ስለ ጤና ጉዳይ ብትጠይቀው፣ ስለ አካባቢ ጥበቃ ብትጠይቀው፣ ስለ ሁሉ ነገር ብትጠይቀው መጽሐፍ ቅዱስ መልስ አለው፣ ረጋ ብሎ ከተጠና ማለት ነው። ግን ደግሞ እኛ በግል ስለምንሆናቸው ነገሮች ብዙ ላይ ያወራ ይችላል ማለት ነው። በጣም ነው የማመሰግነው ስለሰጠህን መልካም ጊዜ በጣም አመሰግናለሁ። ምናልባት ለመጨረሻ ግን አሁን የሚከታተሉን የሚዲያ ተመልካቾቻችን ከዚህ በኋላም በጣም ብዙ ሀሳቦችን እናነሳለን እና ያው የሶሻል ሚዲያ ያለን የዩቲዩብ ቻናል አለን፣ እሱን ሰብስክራይብ እንዲያደርጉ እንዲሁም ደግሞ ቲክቶክም አለን ፎሎ እንዲያደርጉ አብዛኞቹን የሶሻል ሚዲያ ቻናሎቻችንን እንዲከታተሉ ጥሪ ብታቀርብልን ብዬ ነው። እሺ፣ ይህንን ፕሮግራማችንን የምትከታተሉ ወንድሞቻችንና እህቶቻችን በተለያየ ዓለማት ያላችሁ በዩቲዩብ ቻናላችን አፖስትል ሙሴ ሙልጌታ ስታርስ ቲቪ ሰብስክራይብ እንድታደርጉ በዛ ላይ የሚለቀቁ ህይወት ለዋጭ ትምህርቶችን እንድትከታተሉ ብዬ ጋብዛችኋለሁ። በሌላም ደግሞ በቲክቶክም ላይ አፖስትል ሙሴ ሙልጌታ የሚል አለ፣ ስታርስ ቲቪ ወርልድ ዋይድ የሚል አለ። እነዚህን ብትከታተሉ ህይወታችሁን የሚለውጡ የሚጠቅሙ ነገሮች ታገኛላችሁ ብዬ አምናለሁኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። በጣም አመሰግናለሁ። ተመልካቾቻችን በቀጣይ ጊዜ እንገናኛለን ብዬ ተስፋ አድርጋለሁ። ታዲያ ግን የሶሻል ሚዲያዎቻችንን መከታተል፣ ፎሎ ማድረግና የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ እናንተ ውስጥ ያለ የቀረ ሀሳብ ካለ ከወደዳችሁትም ኮሜንት ላይ ያስቀምጡልን። እንዲሁም ደግሞ በዚህ ጊዜ ላይ እንድናነሳቸው የምትፈልጓቸው መንፈሳዊ ሀሳቦች ከመጽሐፍ ቅዱስ የተለያዩ ሀሳቦች ካሉ የትኛውም ሶሻል ሚዲያዎቻችን ላይ በመምጣት ኮሜንት ላይ ያስቀምጡልን፣ በፍጥነት እንመልሳለን። ጌታ ኢየሱስ ይባርካችሁ። ተባረኩ።